በዛሬው ዝግጅቴ ለየት ያለ እንግዳ ጋብዣችኋለሁ። ኮሜዲያን ምትኩ ፈንቴ ይባላል። ምን ታየኛለህ? ማን ነው? አንተ ራስህ ማን ነህ? አንድ ሰውዬ መጥቶ አንተ ምን ስለሆንክ ነው ስራህን 10 ጊዜ የማየው ምናምን አለኝ። ስራ ስለሌለህ ነው ብየው። በአንድ ወቅት ምትኩ ፈንቴ እምነቱን ቀየረ ተብሎ ተስተጋባ ሚዲያ ላይና አሁን ማይ ክርስቶስ ስል አንተ እንዴት ትላለህ? ምን ማለት ነው ምናምን ይላሉ አንዳንዶች። እኔ ባለችኝ ዕውቀት ደግሞ እግዚአብሔር ቋንቋን ሁሉ የፈጠረው እግዚአብሔር አይደለም እና እንደሱ ላለው እሱ መልክ ነው። ምን ሆነው ነው ፊቶት እንደዚህ ሆነው ምናምን አሉ። ሰፈር ውስጥ ገብቼ ለቅሶ ነበረ እና አንዱን ወጣት ሄጄ እባክህን እዚህ ለቅሶ ነበረ ፊቴን ላስመታ እባክህን ቤት ነው መንገዱ ስል አትድከም ብሎ ፊቴን ጠፍጥፎ በጥፊ አራግቦ ለቀቀኝ። ያው እዚህ ደረጃ ደርሻለሁ። እግዚአብሔር ነገሮችን ተሸክሞልህ ስለሆነ የሚኖረው ለሱ አሳልፈ መስጠት፣ አንተ ላይ አለማቆየት። የምታወቀው በሳቅ ስለሆነ ከፋኝ እንኳን ብትል ሰው ላያምን ስለሚችል እንዴት አለፍካቸው የመከራ ጊዜያትህን? ገዳማት ቤተክርስቲያኖችንም ስታያቸው ከተፈጥሮ ውጭ ሆነ አይታቸው አታውቅም። ገዳማቱ ስትሄድ ተፈጥሮም ጭምር ነው የሚያረጋጋው። ሁልጊዜ ስለ ሲኦል እሳት የሚሰብክ ሰባኪ ነበር። የሲኦል እሳት ጥልቀቱ ስፋቱ ምናምን እያለ ነው ሁሌ የሚሰብከው። ሚስቱ አንድ ቀን ጎረቤት ሄዳ እሳት አውሶኝ ብላ ባለሽ ስጥሽ እንጂ ከሲኦል ዘግኖ ብለዋታል። አልሰራ ነው እዚህ ቅርብ ከተማ ውስጥ ያለውን ነው ያገለግል። ገጠር ውስጥ እኮ እጣን የሌላቸው መብራት የሌላቸው ማይክሮፎን የሌላቸው ብዙ ናቸው። ሰላም እግዚአብሔር ከሁላችን ጋር ይሁን። እንደምሰነበታችሁ የተወደዳችሁ የክርስቶስ ቤተሰቦች፣ የቋንቋ የነሽ ሚዲያ ተከታታዮች፣ በዛሬው ዝግጅቴ ለየት ያለ እንግዳ ጋብዣችኋለሁ። ኮሜዲያን ምትኩ ፈንቴ ይባላል። በስራዎቹ ብዙዎቻችሁ ስለምታውቁት ማስታወቅ ላይጠበቅብኝ ይችላል። በዛሬው ቆይታችን ከሌላ ቦታ በተለየ መልኩ መንፈሳዊ ጭውውቶችን ስናከናውን እንቆያለን። አብራችሁን ቆዩ። ኮሜዲያን ምትኩ ፈንቴ ወደ ቋንቋ የነሽ ሚዲያ ስቱዲዮ እንኳን በሰላም መጣ። አመሰግናለሁ ስለጋበዛችሁ። እኛም እናመሰግናለን። እዚህ የሚያውቀው ሌላ ፕሮግራም ሰርዘህ ነው የመጣኸውና በድጋሚ ላመሰግን እንፈልጋለሁ ስለሰጠኝ ጊዜ። በዓለማዊ በሙያህም በዓለማዊ ጉዳዮችም ከሌሎች ብዙ ሚዲያዎች ጋር ቆይታ ስላደረግ በመንፈሳዊ ጉዳዮች ላይ ብቻ ነው ጭውውት እንዳደርግ የፈለግኩት። በአንድ ወቅት ምትኩ ፈንቴ እምነቱን ቀየረ ተብሎ ተስተጋባ ሚዲያ ላይ እና ከዛ ሌላ ሚዲያ ላይ ቀርበህ ምትኩ እምነቱን ቀይሯል እየተባለ ነው ምናምን ተብለህ ተጠይቀህ እዚህ ምን አጥቼ ነው እዛ መሄደው ደግሞ ሰው ሃይማኖት ስክሪን ሴቨር ነው እንዴ በየጊዜው መቀያየረው የሚል መልስ መልሰህ ሰምቼ በጣም ተገረምኩና እባክህ ቀየረ ስለተባለበት ምክንያትና ስለዚህ መልስህ ምትለውም በለኝ። አይ እንደዛ የሚባል ነገር የለም። ያው በተለያየ ሁኔታ ዝም ብሎ ፖስት ሊደረግ ይችላል። መልስ ስሰጥ ደግሞ ትንሽ ነገሩን ማጮ ይሆናል። ያው አንዳንዱ ዝም ብሎ ለሚዲያ ፍጆታ ሊጠቀም ይችላል። ኦሎምስ ደግሞ ከእያንዳንዱ እምነት ጀርባም ዋጋ ለማሳጣት የሚቀመጡ ሰዎች አሉ እስከሚመስለኝ ድረስ እንደሱ አይነት ነገር አያለሁ። ከመስመሬ ፈቀቅ ብል አይደለሁም መጀመሪያም እና አይዋለሁ። አንዳንድ እንደውም ወዳጆቼ ሆነው ለምንድን ነው እንደዚህ ያደረጋችሁት ምናምን ስል እኛ እኮ አይተን ነው ምናምን ይላሉ። አስወርተው ነው እንደዛ ብለው አብረው አውርተው አምተው አይ የጻፉትን ሰዎችም ምናምን ሳገኛቸው እንግዲህ ትልቅ የሚባሉ ሰዎች ናቸው። ለምን እንደዛ ማድረግ እንደፈለጉ አላውቅም። እና ይመጣል እንደሱ አይነት ነገር እኔ ላይ ብቻ ሳይሆን ብዙዎች ላይ እንዲህ አይነት ነገሮች ይመጣሉ። የተደጋገመ መሰለኝ። መልስ ከሰጠህ በኋላ ያንተን ነገር እግዚአብሔር ያውቀዋል፣ ግን ያንተና ያንተ ቤተሰቦች ምንድነው ጉዳዩ የሚል ጥያቄ ይፈጠርባቸዋል። እሱ አንዳንዴ እንትን ይላል እንጂ እኔ ከመስመሬ የትም አልሄድኩም። እዚህ ምን አጥቼ ወደዛ ሄዳለሁ። ግሩም መልስ ነው። ተመልካቾቻችን ኮሜዲያንነት ይሄ አጫዋች አሳቂነት የኪነ ጥበብ ሰው የሆነ ሰው የሁሉም ሀብት ነው። የሁሉም ቤተ እምነት ሰው ነው የሚያየው። የሌላውን ቤተ እምነት ለማንቋሸሽ አንፈልግም፣ አንሞክርም። ነገር ግን ምንም ቢሆን ሃይማኖት ደግሞ ስስ ህዋስ ነው፣ እንደ ህዋስ ነው የሚቆጠረውና ማንም ሃይማኖቱን ስለሚወድ ከነበረበት ሃይማኖት ይሄም ወደ ሌላ ቦታ ሄደ መባልን ማናችሁም ስለማትወዱ ስለማንወድ ነው ያነሳሁት እንጂ ለሁላችሁም አክብሮት እንዳለው ታውቃላችሁ። እኛም አክብሮት አለን። የኢትዮጵያ ኦርቶዶክስ ቤተክርስቲያን ልጅ ነህ፣ የኦርቶዶክስ ተዋሕዶ ተከታይ ነህ።
የቤተክርስቲያን እምነት ተከታይ በመሆንህ ያገኘው የተለየ ጸጋ የተለየ በረከት ምንድን ነው? የሚሰጥህ ነገር አለ ያው እንድኖርበት የሚሰጠኝ ወይ ይሄ ኪነ ጥበቡ ነው ብዬ አምናለሁ። ምክንያቱም ስለምደሰትበት በዛም ጉዳይ በእምነቴም ጉዳይ እኔ መማረር ሰውም አይደለሁም በምንም እግዚአብሔር በሚያደርገው ነገር ማለት ነው። አንዳንድ ሰዎች አንዱ ምን አደረገ መሰለህ ነገሮች አልሳካ ሲለው እግዚአብሔር ለምን ለኔ አያደርግም ብሎ ለካ ተማሯልና እንደምን አደርክ ምናምን ሲሉት ወደ ጉዳይህ እግዚአብሔር መስግላል ማለት ነው። እና እንደሱ የሚባል ነገር የለም። መጀመሪያ እኔ እዚህ እንዴት መጣሁ? እግዚአብሔር በውስጣችን አይደለ የሚመስለኝ በውስጣችን ነው። ነገር ግን ያው እግዚአብሔርን መፈለግ በጣም ከባድ ነገር ነው። እግዚአብሔርን ማግኘት ልፋት የሚጠይቅ ነገር ነው። እንኳን እግዚአብሔርን ለማግኘት እጅህን ቢላ ቆርጦህ የተከፈተችው አለ ለማየት ታሽጋት የለ ከባድ የዛን ያክል ከባድ ነው እግዚአብሔርን መፈለግ። ያው በምህረቱ በእግዚአብሔር በቸርነቱ ነገሮችን ስለሚያደርግልን ነው እንጂ እንግዲህ የሚያደርግልህን ነገር ከመቀበል ውጭ ምን አለኝ? ግሩም። የኪነ ጥበብ ሙያ ፈታኝ ነው። ብዙ ወደ ስጋዊ የሚስብ ነገር አለው። የገንዘብ አለ፣ ሌላ ስጋዊ መሻት ብዙ ነገር አለ። ወደ መጠጥ የመሳብ እድልም ሰፊ ሊሆን ይችላል። አንዳንዴ ድብርት ሲመጣ፣ ጭንቀት ሲመጣ ራስን መደበቂያ ብዙ አልባሌ ነገሮች ላይ የመዋል እድል አለና ከዚህ ከመጠበቅ አንጻር ከዚህ ሸሽቶ ከመጠለል አንጻር ኦርቶዶክስ መሆኔ ከምን ጠበቀኝ ትላለህ? ቤተሰብህ፣ እምነትህ፣ ያለህ ትንሽም እውቀት ነገሮችን እንድታስተካክል ያደርጋል። እኔ መጠጥ ሰው አይደለሁም፣ የሱስ ሰው አይደለሁም። አልኮል የሚባልም አልነካም። አንዳንድ ጓደኞቼን ወደ ግሮሰሪ እየወሰድኩኝ ጠርሙስ አሳያቸዋለሁ። እነዚህ ጠርሙሶች የቆሙት አንተን ለመጣል ነው ይላሉ። የተደረደሩ ጠርሙሶችን እያሳዩና በእምነታችን ስከር የሚባል ነገርም የለም፣ ሱሰኛውን የሚባልም ነገር የለም። ነገር ግን የሚቆጨኝ ምንድን ነው? ኦርቶዶክስ ምስራቅ አፍሪካን በሙሉ ማዳረስ ትችል ነበረ። ለምንድን ነው ማስተማር ያልተቻለው? ለምንድን ነው በአፍሪካ ውስጥ መንቀሳቀስ ያልተቻለው? ምናምን ብዬ ባለኝ ዝም ብዬ እንትን አስባለሁ። ለምንድን ነው እዚህ ብቻ የሆነው? ለምንድን ነው በማስተማር እንትን እንቅስቃሴ ያልተደረገው? ከአገልግሎቷ ስፋት አንጻር ብዙ መድረስ ነበረባት። መድረስ ነበረ። አፍሪካ ውስጥ እኮ ብዙ ቦታ መድረስ ነበር አለ፣ ግን በቂ አይደለም ማለት ነው አይደል? አዎ፣ የተወሰኑ ቦታዎች ላይ አለች፣ ግን በቂ አይደለም። በቂ አይደለም እንጂ ካላት ዘመን የተነሳ እኮ ብዙ ቦታዎች ትምህርቱ ወይንም መንፈሳዊ እውቀቱ መዳረስ ነበረበት። ለምንድን ነው ምናምን የሚል ዝም ብዬ እጠይቃለሁ። ያው መንገዶችን ላላቃቸው ይችላሉ። ምን እንቅፋቶች፣ ምን መልካም ነገሮች አሉ። አባቶች የሚያውቁት የራሳቸው ምሪት የራሳቸው ነገር ሊኖራቸው ይችላል። ግን እንደ ሰው ስታስበው እንዴት ብዙ ቦታ መዳረስ አልቻለም የሚል ዝም ብዬ ሀሳቦችን አነሳለሁ። እስካሁን እንግዲህ ሌሎች እምነቶች እኮ ብዙ ቦታ የደረሱ ነው። ግን ኢትዮጵያ ኦርቶዶክስ ቤተክርስቲያን ከጥንታዊነቷ ስንነሳ ብዙ ማዳረስ የምትችለው ነበረ። ለምን ያልሆነም የሚል ዝም ብሎ እነሱም ሀሳብ እናነሳሉ። የቤተክርስቲያን አባቶች ያው ሐዋርያዊ አገልግሎታቸውን አስፍተው በመላው አፍሪካ በመላው ዓለም ያለውን አገልግሎት ይበልጥ አስፍተው አለ እንዳልከው ከፍ አድርገው የሚሰሩበትን መንገድ እንዲያመቻቹ ማሳሰቢያ እየሰጠን ነው። በልጅነት ሰምተውናል። የቤተክርስቲያን አባል በመሆኔ ይህን በረከት አግኝቻለሁ የምንለው አለ። ቁጥሩ ብንባል ቁጥር የለውም የእግዚአብሔር ጸጋ። በርግጥ ግን ደግሞ የቤተክርስቲያን ልጅ በመሆኔ ለምሳሌ አያይዤ ልጠይቅህ ከሙያ አንጻር ምናልባት ቤተክርስቲያን ስትሄድ ያየኸው የሰንበት ተማሪ ተዋናይ ወይ የሆነ መርጌታ ወይ አጠገባችሁ የሆነ እንደ አለቃ ገብረሃና አይነት ቀልደኛ ምናልባት በልጅነትህ በሌላ መንገድ ከቤተክርስቲያን ጋር የሚገናኝ ምክንያት ይኖረው ይሆን? ይሄ የኪነ ጥበብ መሆን እፈልግ ነበር ነው። እሱን መማር እፈልግ ነበር። አልገባህም? ግን ቄስ ነው። በነገራችን ላይ ቄስ ነው የምትመስለኝ። ብዙ ሰው እንደዛ ይላል። አልገባህም? አልገባሁም። ግን ቤተሰብን ወደዛ መስመር እንዲያስገቡኝ ብዙ ጥሪ ነበረ።
አይገርምም? አልቻልኩም። አንተ ያስኳላ ተማሪ ነህ በቃ ምናምን ተብሎ ዘመናዊ ትምህርት እንዲሄድ ነው። እኔ ግን በቃ ፈልገው ነበር ረጅም ጊዜ። ከዛ አንዳንድ ነገሮችን ዝም ብዬ ፍላጎት ስለነበረኝ ለማየት እሞክራለሁ እና ብዙ ሳልሄድበት ደግሞ ያው ያለ አስተማሪ ነገሮች የሚያበሳጩ ነው የሚሆኑት ስትሞክራቸው ስለማይመጡልህ። አሁን ግዕዝ ማንበብ ፈልግና ታየዋለህ እኮ ፊደሉን፣ ግን የድምፅ አወራርዱን ምናምኑን ትርጉሙን ምናምን ስታስብ እንደው ይሄንን ማቅለል ቢቻል ኑሮ ምናምን እላለሁ። እና አንዳንዴ ለምሳሌ ካራክተር የቄስ ገጸ ባህሪ ሲሰጠኝ በልጅነት የሰማሁት ምናምን ዝም ብዬ ልለው እችላለሁ። የተጓደለ ሊሆን ይችላል። እሱ ተምራል አይደል ምናምን ይላሉ ያስብላል። አዎ እኔ ራሴ ጸበል አረጫጭ እንደውም ተመጣው ላይ ቀር እያየሁ እሱንም ያፈረሰ ቄስ እንደ ኪነ ጥበብ ምንድነው መሰለ የምታየው ነው፣ ኦብዘርቭ የምታደርገው ነው። ሰዎች የቤተ ክህነት ሰዎች ሆነው ያን መስመር ይዘዋታሉ ምናምን ብለህ ስታስብ የምታገኛቸው አንዳንድ ሰዎች አለ። እሱን ነው ብዙ ጊዜ ለመስራት የምሞክረው። ስተት ነው። እኔ ኪነ ጥበብ ሰው ነኝ። ኪነ ጥበብ ሰው በምድር ላይ ያለውን የምታየውን ኦብዘርቭ የምታደርገውን ትክክል የማይመስልህን ነገር እያዋዛህ ልትናገር የምትችልበት መስመር ነው፣ ወይንም ጠንከር አድርገህ የምትናገረው መስመር ነው። ያ ነው የተሰጠኝ ብዬ ማስበው። እንግዲህ ያው አንዳንዱን ስሰራው እኮ ልክ ላልሆን ይችላለሁ፣ ግን ብዙ ልክ ለመሆን ብዙ ማወቅ ይፈልጋል። ስማ አለማወቅ በጣም ነፃነት ነው። አንዳንዴ እንዴት በቃ አታውቅማ። አለማወቅ ብቻ ነው። ማወቅ ግን ጥያቄ ሲመጣብህ መመለስ፣ ይህን ጉዳይ የከሌ እንዴት ያየዋል ብለህ መጨነቅ፣ ዓለም ይህንን ጉዳይ እንዴት ትረዳዋለች ምናምን ብለህ ትጨነቃለህ። አለማወቅ ግን ያ ጭንቀት አይደለም። በቃ አለማወቅ ነው። ምንም የሚመጣብህ ነገር የለም። ጥያቄ የማይመጣብህ ብዙ ባቅ ደስ ይለኛል። አሁን ያለኝ ያው ከማነበው ከምናምን ውጭ ብዙ መንገድ ልክ እንደ ቤተክርስቲያን ሰዎች አዋቂ እንደሚባሉት ብዙ ዘመን ተምረው ብዙ ነገሮችን የሚያውቁ የሚያስቀና ነገር ያላቸው እንደነሱ መሆን ቢቻል ብዬ አስባለሁ። አንዳንዴ ግን አልሆነም። ስለዚህ ዝም ብሎ በቅርብ ርቀት ማየት ነው እንጂ አልገባህም። የሚገርምህ ግን እኮ አንዳንዶቹን ሁሉን ስራዎችን አላየሁም። ያላየኋቸው አሉ። ማይክርስቶስን አይቻለሁ፣ ያጠመቅበትን አይቻለሁ። ድምጣ አይዛጉም። ምን ታየኛለህ? ማን ነው? አንተ ራስህ ማን ነህ? ማን ነው? ሐኪም አድነው በደንብ ነው ያየሁት። እነዚህ በተለይ ከቤተክርስቲያን ጋር የሚገናኙ ገጻተ ባህሪ ላይ ቃላት አጠቃቀምህ፣ አጠማጠምህ፣ የድምፅህ ትሆን ራሱ ሳይቀር በአብነት ትምህርት ቤት ያለፈ የምርጌታ ነውና እንዳላዋቂ አትቁጠር ራስህን ማለት ነው። ያ የተወለድኩበትም አካባቢ ያንን እንድትሆን ያደርጋል። እኔ ያንን ቶን ያንን እንትን ባይጠፋ ከውስጤ እመርጣለሁ። በምሰራበት ስራ ሁሉ እግዚአብሔር አለ። የእግዚአብሔርን ነገር በተወሰነ መልኩ አሁን ማይክርስቶስ ስል አንተ እንዴት ትላለህ? ምን ማለት ነው ምናምን ይላሉ አንዳንዶች። እኔ ባለችኝ እውቀት ደግሞ እግዚአብሔር ቋንቋን ሁሉ የፈጠረው እግዚአብሔር አይደለም እና እንደሱ ላለው እሱ መልክ ነው። ሰው በተለያየ መልኩ ሰው ያመሰግናል። ነገር ግን ተገቢው መስመር ደግሞ አለ እግዚአብሔር የሚመሰግንበት። እሱ በእውቀት በሂደት በቤተክርስቲያን በመሄድ ምናምን እያወቅከው የምትመጣው ከአዋቂዎች በመስማት እያስተካከልከው የምትመጣው አለ እንጂ እኔ በእያንዳንዱ እንትኔ የሰጠኝን መስጠት ነው የማውቀውን የሚሰማኝን። እዛ ውስጥ አሁን ጥናት አይደለም። በህይወት ውስጥ ያለውን ነገር ስትሰራ ልትሳሳት ትችላለህ። ኪነ ጥበብ ደግሞ ብዙ ሰው ስለሚያርመው ብዙ ሰው ሊያስተካክልህ ይሞክራል። እንደዚህ ነው እንደዚህ አይደለም ምናምን እያልክ እየተማርክ ትመጣለህ እንጂ እዛ ቤተ ክህነት ውስጥ አላሳለፍኩም። ግን አየዋለሁ። የሚያስደንቀኝ ነገር አለ። አሁን ቤተክርስቲያንም ሲሄድ ቅዳሴውም ይሁን ምናምን አንዳንድ አባቶች የአፋቸው እንቅስቃሴ እንዳይታይ አድርገው ዜማ ወይ ቅዳሴው ወይ ምስጋናውን ምናምን ሲሉ ሌላውን ኦብዘርቭ እያደረጉ ምናምን የሚሉት ነገር አለ።
እያያቸው ጉዳዩን የሚሉት አይመስሉም፣ ግን እያሉት ነው። በለሆሳስ እያሉት ነው። አንድ ሰው ደግሞ ብዙ ነገር ተጠይቆ ብዙ ነገር መልስ አለው። ይሄ ያለው በቤተ ክህነት ውስጥ ነው እና እሱን ሳይ ቀናለሁ። ምን አለ እንደው በልጅነቴ ገብቼ ቢሆን እንደዛ ባረግ። አንዳንዱ ነው አሁን መማር ይቻላል ምናምን ሲል ብል ነበር። አዎ ለምን መሰለህ የቤት ኪራይ እኮ ከፍለህ ወዲያው እንደከፈልክ ቀጣዩን የምታስብበት ነው። አሁን ከፍለህ የሚቀጥለው የምታስብበት ነው። ትምህርቱ ሲጨመርበት ደግሞ ሌላ ኪራይ ይሆናል። እና እንደዚህ አይነት ነገር ስላለ ምንድነው መሰለህ ትደጋግፋለህ። ከአዋቂዎች ትማራለህ። አንዳንዴ ደግሞ ከአዋቂዎች በላይ ይሆንክ ይመስላል። ልክ አንድ ሰው ምርኩዝ እንዳለው ምርኩዙን ይደገፍበታል። አንዳንዴ ደግሞ ምርኩዙን ይሸከመዋል። ይደጋግፋሉ። ስለዚህ ሰዎች ሀሳብ ይሰጡሃል፣ ሰዎችን ሀሳብ ትደግፋለህ። አንዳንዴ ደግሞ ሰዎች ይሸከመዋል፣ ብዙ ነገር ይይዙልሃል። ድንቅ ነው። ካነሳው ላይ ቀር ማይክርስቶስን ስያሜው ደራሲው ሌላ ሰው ነው አይደል? ስያሜው አንተ ሰው በልኬ ነው ስያሜው። የፊልሙ ርዕስ ሰው በልኬ ነው። ሰው በልኬ ነው። አንተ ማይክርስቶስ እንድትል የተፈለገው የአንተ መሻት ኖሮበት ነው ወይስ እንዲህ ቢል እሱ ይጣፍጥለታል ብሎ ነው የሰጡ? አንድ ካራክተር ቤተሰቦቹ ውጭ ያሉ አንዳንዴ ውጭ ሰዎች ሲኖሩን እኮ የእነሱን ነገር ለመያዝ እንሞክራለን። እና እሱም ቤተሰቦቹ እናቱ ጭምር ውጭ ያለች ሰው ናት እና እንግሊዘኛ ምናምን የምታወራ ናት። ያለህበትን አለ የምትመስለው ከቤተሰቡ የወረሰው። ሌላው ደግሞ ማቶ ነኝ ይላል። አእምሮውም ትንሽ ነካ የሚያደርገው እንደሱ አይነት ነገር ነው እና የካራክተሩ ፍላጎት እንደዚህ ቢል ብዬ ሳስበው የውጭውንም የዚህንም እንደዚህ አይነት ስሜቶችን ቢል ብዬ ሳስበው ኦዲየንስ ግን ያችን ያዛት። ማይክርስቶስ የሚለው ለማለት ማይክርስቶስ ይላሉ እንጂ ሰው በልኬ ነው እንትኑ። ርዕሱ ነው የሚመስለው። ርዕሱ ነው የሚመስለው። ለብሰው እንደዛ ነው የሚመስለው። ስምህ ሁሉ ይመስላል። ያንተ ስም ራሱ ጤነኛም አይደለም ብለው ያስቡኝ ነበር እንጂ በካራክተሩ አንዳንድ ሰዎች አንዱ ከውጭ መጥቶ አግኝቶኝ መንገድ ላይ እርግጠኛ ያኩት ታማሚውን ነው የሰጡት ብለን እኮ ወስነን ነው ምናምን ብሎኛል። በጎሰነበት ካሉ በጎሰነበት እንደማለት ማለት። ካራክተሩን ደግሞ ስትሰራው ኦዲየንስ ሲወደው ይዘዋል ይመስለኛል። እና እኔ ከልቤ መስራት እፈልጋለሁ። አንድን እንትን በደንብ ማየት በደንብ ማጥናት እፈልጋለሁ። ሰው እንደዚህ እያለ ቢቀመጥ ምንም አያይም። እንስሳት ግን እንደዚህ ቢሉ አሁን ለምሳሌ ውሻ እንደዚህ ቢል እያያል ኦብዘርቭ ያደርጋል ሁሉንም። ሰው ግን እንደዚህ ካለ አእምሮ ትንሽ ይታወቃል፣ ተረጋጋ አይደለም። እሱን ነገር ለማየት ለመጠቀም። ስለዚህ ገጸ ባህሪው ውጭ ዘመድ ስላለው የውጭ ሀገር ሰዎች ደግሞ እንግሊዝኛ ቀለቀል ስለሚያደርጉ እንደዛ አይነት ስሜት ነው። ማይን ከእንግሊዝኛው ክርስቶስ ከሀገረኛ ይገርማል። እሱ አንዱ እንዲያውም መጠሪያ እስኪሆን ድረስ የተወደድክበት የፊልሙ የሙሉ ጊዜ ፊልም ነው። እንግዲህ በኮሜዲ ካራክተር ከሚይዘው ከሚናገረው ከአካሄዱ ምናምን በኮሜዲ እንትን ውስጥ እንደ በኛ ሀገር ደረጃ የመጀመሪያ ነው። ለማሟላት ሞክረዋል ባለው ሁኔታ ካራክተር አቀራረጹ ምናምን ብለው የሚሉት ትልቅ እንትን ነበረ በዛን ጊዜ። ግሩም ነው። ሙሉውን ተመልካቾች አይተው የተሰማቸውን ስሜት ይገልጣሉ። በመሰረቱ የሰዎች ሁሉ በጨዋታ በሻይ ቡና ምናምን ሲገናኙ ማይክርስቶስ ይሉታል ይባባል ነበር ነው ያኔ። ምንድነው በዛም ብዙ ገጠመኝ ነው ያለው። አንድ ሰውዬ መጥቶ አንተ ምን ስለሆንክ ነው ስራህን 10 ጊዜ የማየው ምናምን አለኝ። ስራ ስለሌለህ ነው ብየው ሰውየው ሳቅ። ስራ ስለሌለህ ነው፣ እኔ ስራዬን አንዴ እንድታየው ነው ምናምን ብዬ ወሬ ልጀምር ስል አይደለም ስማኝ አለኝ። መጀመሪያ ከተትኩት የልጅ ጨዋታ ነው ወደዛ ምናምን ብዬ አስወጣሁት። በሌላ ቀንም ሲዲ የለም እግዚአብሔር ሲያተርፍ እንደገና አየሁት።
አሁን ትንሽ ነገር ተሰማኝ። እንደገና አውጡት ብዬ እያየሁት ደጋግም ያየሁት ከዛ እየጣመ የመጣ ብዙ ጊዜ ያየሁት አለ። እኔ እኮ ጋሽ ስራዬን አንዴ በሁለቴ የምታየው ነው 10 ጊዜ ስለተመቸኝ እኮ ነው ለካ እንደዚህ የሚለኝ ሰውየው ኢኮኖሚ ያለው ሰው ምን ላግዝህ የሚለኝ ለማለት ፈልገው በዛ እና እንደዚህ ነገሮችን ታያለህ። የሰራውን ሳይሆን ወደፊት ሊሰራ የምትችለው ነው ብዙ ጊዜ የምታስበው። ምርት ይበላል አንዳንዴ ዘር ነው የምታስቀምጠው እና የሚቀጥለውን የምሰራውን ከዚህ በኋላ ምናምን ነው የማስበውና ያንን ሰዎች አይረሱትም። ደጋግመው ይነግሩኛል፣ ደጋግመው ይሉታል። ብዙ በዛ መስመር የመጣ ብዙ ነገር ነው። ድንቅ ነው። እንደውም ገጠመኝ ካነሳ ላይ ቀር በስራዎች ምክንያት 2 አይነት ጥያቄ ነው የምጠይቅህ። የመጀመሪያው ቀልዱ እኔ ነካል ብሎ አስቦ የተጣላ ሰው ይኖር ይሆን? አንድ በስራዎች ምክንያት አንዳንዶቹ ሾርኔ ይመስለውና አንዳንድ ሰው ይሄማ እኔን ለመንካት ነው ብሎ አስቦ የሚበሳጭ ሰው ይኖራል እና እንዲህ አይነት አጋጣሚ ይኖር ይሆን? ሰራተኛዋ እኮ የኔ ቤት ሰራተኛ ነች። ከየት አግኝታት ነው አለ ያቺ ትናንት የምትቀማ ጫማ ምናምን ፍሪጅ ውስጥ የምትከተው ጀበና ምናምን ከየት አግኝታት ነው ምናምን እና እንደዚህ አይነት የሚሉ ብዙ ሰዎች አሉ። እዚች ላይ እኮ የኔ ቤት ውስጥ መሆናት ነገር ናት ምናምን ይላል። እናቶች ደግሞ አይ እናቱን የሚወድ ምናምን ይላሉ። ብዙ ገጠመኝ ነው በዛ እንትን ሰማይ ነበረው በወቅቱ። በጎ ገጠመኝ ለምሳሌ በስራ ምክንያት የተሻለ ገቢ የምታገኝበት የተሻለ ስራ ወይም ስፖንሰር ያገኘህበት ቅድም እንዳነሳው ሰውዬ አግዛለሁ የተባልክበት የትኛው ስራ ነው? ከሐኪም አድነው ጀምሮ የሰራሁትን አንድ አሜሪካ ውስጥ የሚኖር ሰውዬ ለልጆቼ የአማርኛ ቋንቋ እንዲያውቁ ከፍል ነበረ። የእናንተን ፊልም እያዩ ግን ቋንቋ እየሞከሩ ነው። ለልጆቼ ለቋንቋ መከፍለውን ምን ላድርግልህ አለኝ። ደግመህ ለቋንቋ ክፈልላቸውና ነገ እንዲገዙኝ አድርጋቸው። እርሱም ግሩም ነው። እንደሱ አይነት ነገር መጥቷል። በሰዓቱ አላስፈልግህም ማለት ነው ገንዘብ ወይስ ያስፈልግሃል? ሰውየውን ማስቸገር አልፈልግም። ያስፈልግሃል እንጂ ግን ምንድነው የሰጠህ ሀሳብ ነገ ቢገዙኝ። አንዳንዶች ደግሞ እናቴ ትወድሃለች፣ አያቴ ይወድሃል፣ ምናምን ይወድሃል እና ከቤተሰቦቻችን እንዳንዱ ነህ እኮ ምናምን ሲለኝ ቤተሰብ እንደዚሁ ምናምን ስለ እንደዛ ሲለኝ ቶሎ ወደዛ ቤተሰብም ላለመሄድ ወይም ብዙ ላለመቀራረብ ጥራለሁ። ምንድነው ፊልምም ሆነ ይሄ አሁን የሚቀረጽ ነገር የብዙ ሰዎች ውጤት ነው። በህይወት ስንቀሳቀስ ግን እንደማንኛውም ሰው ስህተት የምሰራ ሰው ነኝ። ስራህን የወደደው ሰው እዚህ የማይገባ ነገር ስታረግ እንዳይህ መጠንቀቅ ያስፈልጋል። ቤተሰብ እንትን የሚል ከሆነ ስህተት እንዳትሰራ መጠንቀቅ አለ። ምክንያቱም አንተ እኮ እየኖርክ ነው፣ ግን እነሱ የሚያውቁት ለምሳሌ አንድ ሙዚቃን ወይ የሆነ ነገርን ብወድ ሄጄ ሰውየውን ለማግኘት እጥራለሁ። ሰውየውና ስራው አንዳንዴ አይገናኝም እና ብዙ ጊዜ እለዋለሁ ጋሽ ስዩም እንደዚህ አይነት ነገር ስነግረው ሲሰራ ሲጽፍና ሲነበብ ሲተውንና ሲኖር ሊለያይ ይችላል አለኝ። ጋሽ ስዩም ማለት ተዋናዩ ነው? ተዋናዩ እንደ ሽማግሌው? በጣም የሚገርም ጋሽ ስዩም በጣም የሚገርም ሰው እና እኔን ለማስረዳት የሞከረበት መንገድ ራሱ በጣም የሚገርም። ቲያትር እየሰራሁ እንደ ሸርተቴ ነገር ምናምን ይዞኝ ታሜ ቲያትሩ ይቅር ምናምን ስል ኦዲየንስ ተሰብስቧል እንዴት ይሆናል ምናምን፣ ኧረ ተቸግሬያለሁ ምናምን፣ አይሆንም መታየት አለበት ምናምን እና ከዛ የመብራት ባለሙያ ሆነ ምልክት ሳሳይ እንድታጠፋልኝ ምናምን ብዬ ገባሁ። ቲያትሩን ጀመርን። እንደዚያ ቀን ቲያትር ሰርቼ አላውቅም። ከርተንኮል የሚባል ሲተዋወቁ በዛን ሰዓት ጀመረኝ። ለምን ስለው ካራክተሩ በሽታዬን አያውቀውም እና እንደዚያ ሊሆን ይችላል ብሎ ይደንቅ ነው። በሽታው የትክክለኛው ሰውዬ እንጂ እዛ ካራክተር የለም ብሎ እኔን ለማስረዳት የነገረኝ ነገር የሚገርም ነው። በቃ የማረሳው ነገር ነው። ይደንቃል።
ስለዚህ ብዙ ደጋግ ሰዎች አሉ እናግዛለን የሚሉ በተለያየ ሀገር የሚኖሩ ወዳጆችንም አፍርተህበታል በአንዳንድ ስራ። ካነሳህልኝ አይቀር እንደ ጋሽ ስዩሜ በስራዎች ሁሉ ከጀመርክበት ጊዜ ጀምሮ እስካሁን እስካለው ህይወት ድረስ በምክር ወይም ደግሞ በማነሳሳት ሀሳብ እንድታመነጭ ኃይል በመሆን ባለውለታ ናቸው የምትላቸው ካሉ በዚህ መጥቀስ ብዙ ሰዎች ናቸው። መንገድ ላይ ያስቆሙ የሚነግሩ የት ጠፋ፣ ምንድን ነው የምትሰራው፣ ምን እያረክ ነው፣ ያን ስራህን ምን አደረግከው ምናምን የሚልህ የአንዳንድ ስራዎችን እንዲሁ ለመስራት ያዘጋጀሁትን ነው ምን አደረግከው፣ የት አደረስከው ምናምን የሚል በጣም ብዙ ሰው ብዙ ጠፍተሃል ስራዎችን እንፈልጋለን ምናምን ብሎ የሚያነሳሳ እንደዚህ አድርገህ እንደዚህ ሆኖ ይሄን ቃላት የተጠቀምከው ይሄኛው እኮ የሚገርም አይነት ነገር ነው ምናምን ብሎ እኔ ያላሰብኩበትን ሁሉ አስቦ የሚነግረኝ ማዕት ሰው ብዙ ነው። ያን ሁሉ ጠቅሼ የሚጨርሰው አይደል። በተለያየ ቦታ እየደወለ ምን እየሰራ ነው አሁን፣ ለምንድን ነው ስራ ማትለቀው ምናምን፣ እንደዚህ ማሰራው ለምንድን ነው ምናምን ይላል። እኔ ትንሽም ቢሆን እየሰራው ነው፣ ግን ወደ ሰፊ ጊዜ ወደ መስጠት እየተንቀሳቀስኩ ነው ምናምን እያልኩ እንትን እላለሁ። መጽሐፍም የሚጠቁማል የመጽሐፍ ብታነባው ብትጽፍ እንደዚህ አይነት የኛን አካባቢ ብታየው እንደዚህ ብታረግ ምናምን የሚልህ ብዙ ነው። የሁሉ ሰው ለስራ አስተዋጽኦ አለው። አዎ በተለያየ ሁኔታ የእስልምና እምነት ተከታዩ ፕሮቴስታንቱ ምናምን ብዙ ጓደኛ ነው ያለ። ሀሳብ ሲሰጥ ስራህን ብዙ ነው የሚልህ እና በየቦታው አለ የሚያነቃቃ የሚለኩስህ። ስራዬን አልተውኩም፣ በሰፊው ግን ተዘጋጅቼ መምጣት አለ። የብዙ ሰዎች ሀሳብና ጥቆማ ኃይል ሆነው አሁንም የስራ ነው፣ ወደፊትም በሰፊው መስራት ትችላለህ። መልካም። ምናልባት በዚሁ አያይዘህ ግለጽ። ወደፊት ተመልካቾች መንፈሳዊ ሰው ጭምር ስለሆነ የሚያየው የእናንተን ዝግጅት ታዳሚዎች ለቋንቋ ያንሽ ቤተሰቦች የምትለው ነገር ካለ ወደፊት በዚህ ስራ እመጣለሁ የምትለው ነገር ካለ? ዩቲዩብ ይኖረኛል፣ ፊልም ይኖረኛል፣ የተለያዩ አዳዲስ ነገሮችን ሞክሬያለሁ። ምናልባት እኛ ጋር ጥናት ሊኖረው ይችላል በቤተክርስቲያን ቢጠና የሚገኝ የሆነ የግሪክ እንትን ቬንትሪሎኩዊስት የሚባል ከፓፔት ጋር ፐርፎርም የምታደርገው እና ትርጉሙም ድምፅ ከሌላ ቦታ የሚመጣ ማስመሰል የሚል ዓለም ላይ እየተሰራበት ያለ እንትን አለ። እኛም ጋር ቅድም ልጠቅስልህ ያሰብኩት ከዚህ ከመንፈሳዊ እንትን ሰይጣን የከንፈርን ንግግር ይወስዳል ምናምን የሚባል እንትን አለ። ከዛ አኳያ መሰለኝ እና በጉሮሮ በሆድ ምናምን ድምፅ አውጥተው ከፓፔት ጋር ፐርፎርም ያደርጋሉ። ካራክተር ነው፣ ከካራክተሩ ጋር ፐርፎርም ያደርጋሉ። ጥናት የሚፈልግ ነው። የዚህ የልሳን የቋንቋ ጥናትን ምናምን የሚፈልግ ነው። እሱን ኦልሞስት የእኛን ካራክተሮች ክሬት ማድረግ ስለፈለግኩ ፓፔቶችን መስራት ስለፈለግኩ ነው እንጂ ኦልሞስት የአይነት ሀሳቦችም አሉ። ሰርቼዋለሁ፣ ኦልሬዲ ቴስት አድርጌዋለሁ። በቅርቡ እሱ አዳዲስ ነገር ነው። ለኮሜዲውም ለሁሉም ሰው ሊሆን የሚችል ነው። ለህፃናትም ለትልቅ ሰውም የሚሆን እሱን እንግዲህ እግዚአብሔር በፈቀደው ቀን እሱን ይዤ እመጣለሁ ብያለሁኝ። ሌሎች እንግዲህ የኮሜዲ ሾዎች ይኖራሉ። ቀኑን ይሄን ነው ማለት አልችልም እንጂ ብዙ ፕሮግራሞች አሉ። ጠብቀዋልና ነው ከተነሳ ላይ ቀር ነው ያነሳሁት። ተመልካቾች ሰምታችኋል። ልጨምርና እዚሁ ላይ በእያንዳንዱ ገጸ ባህሪ የምትሰራቸው ስራዎች ከፊሉ ወደ ቤተክርስቲያን የሚጠጉ ናቸው። ቅድም ያነሳ ነው የቄሱ ገጠመኝ አለ። የሐኪም አድነው እንኳን ከቄስ ጋር ላይ ይገናኝ ይችላል። እንቆላ ስራ ሼክም ቄስም ሌላም ይኖር። ሐኪም አድነው ምንድነው መድኃኒት መሸጥ ነው የሱ ዓላማ። ብዙ ጊዜ ብየዋለሁ። ሃይማኖት ጋር የሚገናኝ ነገር የለውም። መድኃኒት የሚሸጥ ሰው ነው። መድኃኒት የሚሸጥ ሰው በቃ መሸጥ ያለበት ሰው መሸጥ ነው እንጂ አንተ መዳን አይደለም ጉዳዩ። ሐኪም አድነው እንደዚህ አይነት ነገር አለው። እኔም ራሱ ሰውየው በጣም የሚገርመኝ ሰው ነው። መሸጥ ነው በቃ ምንም ነገርና የመሸጥ ጉዳይ ነው ያለው እንጂ ከእምነት ጋር የሚገናኝ አይደለም። ያነሳሁልህ ምናልባት ከሆነ እምነት ጋር የሚገናኝ ከሆነ ሀሳቡ ይሄ ነው እንድትል ብዬ ነው። አሉታዊ ትርጉም ሰጥቶት ከሆነ ብዬ ነው። አይ የለም፣ ሰዎች በተለያየ ሀገር ስትሄድ ገበያ ላይ አንጥፈው እኮ መድኃኒት ይሸጣሉ። ባህላዊ መድኃኒት። ሰውዬ ሙስሊም ሊሆን ይችላል፣ ክርስቲያን ሊሆን ይችላል፣ መድኃኒት ግን ይሸጣል።
የሚያድኑ አሉ፣ መድኃኒቱን በትክክል የሚሰጡን አሉ፣ የሚሸጡ ደግሞ አሉ። በትንሽ እውቀት ብዙ ነገር ያላቸው የሚመስላቸው እንደሱ አይነት ነገር ይኖራል እንዲሁ ስገነዘበውና ሐኪም አድነው እንደዚህ አይነት የመሸጥ ዓላማ ነው። ለመሞት ከፈለክ ወደ ገደል ተወርወር የሚል ይሄ መቼም ሊያድን የመዳን ስሜት ሲሰማ ቁልቁል እና በጣም ይገርመኝ ንግግር ነገራችን ላይ ጨምርበት እስኪ ያወቅ መድኃኒቱን ሰጠው ገጸ ባህሪውን አንተ አይደለህም። በኋላ ደግሞ መድኃኒቱ ላይ ሰራ እንደሚችል ህሊናው ስለሚያውቅ ያ የመዳን ስሜት ከተሰማው ቁልቁል ውረድ ምናምን የሚል ይሄ ወይ ቁልቁል ውረድ ምናምን ብሎ ይተዛሉት። በስመ አብ ተርፌ ለዚህ በቃ እንኳን ደስ አለህ። መድኃኒት ታበላሻለህ። የትም ጥለኸው ነው ይሄን ጊዜ ወይ ሞታል አንተ ሌላ ሰው ነህ። እኔ መንፈስ አላክምም። ምን አይነት ሰው በቃ መሸጥ ነው እኮ ይገርማል። ፈጠራው ይገርማል። የምሸጥ ሐሳብ ነው ያለው። እንዲህ አይነት ብዙ የምታያቸው እንትኖች አሉ። በዘመናዊ ሕክምናም እንደሱ አይነት ነገር አለ። በባህላዊ ሕክምና አለ። አርት ስህተት ፍለጋ አይደለም። የአርት ጉዳይ ጥቆማም ነው። ጉዳዩን አንስተህ ማስደመም ከቻልክም ለካ እንደዚህም ይታሰባል አይነት ነገር ነው በጥበቡ መስመር እና እንዲህ አይነት ነገር ስለሆነ የምታያቸው ብዙ ነገሮች አሉ። ብዙ የምታያቸው ነገሮች አሉ። ስለዚህ በየትኛውም ማህበረሰብ ክፍል ውስጥ ያሉ እናውቃለን የሚሉ ነገር ግን በትክክል ጥናት ሳያደርጉ ሰው ላይ የሚለማመዱ ሰዎችን የሚወክል ነው። ያ ግን ማለት ሰው ለመትችት ሳይሆን ለማስተማር እንዳልከው ጎደሎዋ መነሻ አድርጎ ሰውን ወደ ሙሉ ማምጣት በቃ ያ ነው። የትኛው ነው ትክክሉ የሚለውን በዘመናዊ ሊጠና የሚችል ነው። ኖርማሊ እኮ ዘመናዊ ነገር ዘመናዊ ሕክምና ሳይመጣ እኮ በባህላዊ ሕክምና እኮ ኖረናል። እንደሚባለው ከሆነ እኮ የባህላዊ ሕክምና አደገኛ ነው ወይ እንደዚህ ነው እንደሚባለው የለንም ማለት እኮ ነው። አሁን ግን ኖረናል፣ መተናል እስካሁን ድረስ። ስለዚህ አፕሪሼት መደረግ ያለበት ነው። በዛ ነው ወደ ዘመናዊ የሚመጣው ከባህላዊው ነው። ስለዚህ እዛ ውስጥ ግን ስህተት የሚሰሩ ሰዎች የሉም ማለት አይደለም። እነሱን መነሻ አድርጎ ነው የተሰራው። ሐኪም አድነው መስተፋቅር ሁሉ ይሰጥ ነበር። እንዲያውም በጣም ከመጠን በላይ አጣብቆኝ በኋላ አላቆኝ አጣብቆኝ በኋላ ደግሞ አለያዩኝ። እንዴት አይነት ነገር ነው? እኔ ስንቱን መድኃኒት ለቅሜ እችላለሁ? አልችልም። እሱ ሁሉ ብዙ ጊዜ ነው የምሰማው። ስማ እንደዚህ አይነት የሚሰራ ሰውዬ መሰለኝ ደውሎ እንደው የኛ ችግር እኮ ነው በደንብ የገለጽክልን። መጀመሪያ አጣብቆኝ በኋላ አላቆኝ። ይሄ እኮ እንደው በጣም ያስቸግረን ነገር ነው ምናምን ያዝ በየቤቱ ያለ ነው። ያ ይገርም እንደዚህ ያለኝ ማለት ነው። ስጠኛ ለስ የለም አንተን በአካል ሲያገኝ አሁን መስተፋቅር አሁን ይለዋል። ያቺ ነገር አለች ምናምን ትኖራለች ያቺ ነገር ምናምን ይላል። ይገርም ነው ማጣበቂያዋ ትኖራለች። ድንቅ ፈጠራ ነው። እና አንዳንድ ጊዜ በነገር ላይ እንዲያውም በዚህ አጋጣሚ ትነግረኛለህ ምትኩ ብዙ ተዋናያን አሉ የተሰጣቸውን ገጸ ባህሪ መስለው ሳይሆን ሆነው የሚሰሩ ተዋህዷቸው የሚሰሩ ማለት ነው። ማደንቃቸው ብዙ አንዱ አንተ ነህ ልል ፈልጌ ነው። ምስጢሩ ምንድን ነው? አትመስልም እኮ የምትተውን አትመስልም። በነገራችን ላይ እኔ አሁን ምንድን ነው መሰለህ ወደዛ ወደ ካራክተሩ ስትመጣ ምሳሌ ዝም ብዬ ካራክተሩ ከተሰጠኝ በላይ ልናገር እችላለሁ። ከስክሪፕቱ በላይ እኔ የተናገርኩት ትክክል ሆኖ ሊሆን ይችላል እዛ ሙድ ውስጥ ስገባ። ነገር ግን የበለጠ መስራት እፈልጋለሁ እዛ ካራክተሩ ላይ። ብዙ አይነት ካራክተሮች ክሬት አደርጋለሁ። ብዙ አይነት ካራክተር አንዳንዴ ዝም ብለህ የምታያቸው አለ አይደለም፣ በህይወት ውስጥ የምታያቸው አሉ ትንሽ ቀንጨብ አድርገህ የምትወስዳቸው። አንዳንዱ ደግሞ በህይወት ውስጥ ያለ የሚኖር ሰው አለ። እሱን መሆን አትችልም በህይወት ውስጥ ስላለ እንደው ትንሽ ነገሮችን ትወስድ እናንተ እና ባለባበስ በምናምን ታመጣዋለህ። እስከምትረሳኝ ድረስ ብሆን እመርጣለሁ በዛ በካራክተር ውስጥ። እንደዚህ አይነት ስሜት ብዙ ጊዜ አስበዋለሁ። ታይባለህ። ስለዚህ ተዋህደህ ነው የምትሰራው። በቃ ቢሆን የምመርጠው እሱ ነው። ብዙ እንትን ይፈልጋል፣ ብዙ ጥናት ይፈልጋል። እኔ በመሰለኝ ሰርቻቸዋለሁ። አሁን ሳያቸው አንዳንዴ ከመጀመሪያ ጀምረህ የሰራኸውን ነገር ስታይ ራስህን ለማየት ራስህን ለመገምገም እድሉ ይኖራል አይደል? ይሄ እንደዚህ ብለው እኮ ይሄኛው ይሟላ ነበር፣ ይሄ እዚህ ጋር እኮ እንደዚህ ማለት ነበረብኝ ምናምን እያልኩ
ብዙ የምነቅሰው ነገር ካየው በኋላ ይመጣል። አዎ አሁንም እየሰራው እኮ ስራውን ካየሁት በኋላ እንደገና እዚህ ጋር እንደዚህ ብለው ምናምን እላለሁ። አለመርካት እንደዛ መሆኑ አትረካም። አዎ አለመርካት አለ። ይሄን ቢናገር ይሄን አሁን በህይወት ውስጥ የምሰራቸው መስራት እፈልጋቸዋለሁ። የወጣ ፍልስፍናም ያለው ምናምን ነገር ካራክተር ቢሆን ብዬ የማስባቸው አንዳንዴ የማያቸው ሀሳቦች አሉ። እነሱን አሁን ለምሳሌ በገጠር ደረጃ መሰራት ያለበት ብዙ አለ። ከተማ ውስጥ ሀሳቦች ናቸው። ሀሳቦች ብዙ የሚሰሙኝ ሀሳቦች አሉ። አንዳንዶችን ሞክሬያቸዋለሁ መድረክ ላይ። ለምሳሌ ዳጥኑ የሚባል ካራክተር ስሞች ራሱ የሚገራርሙ ዳጥኑ፣ ዳቻይ ምናምን የሚባሉ ከገጠሩ ንግግር የተወሰዱ ናቸው። አዎ ስያሜዎች እነዚህ ከስማቸው ጋር አብሮ የሚሄዱ ስሜቶች አሉ። በሀሳብ ውስጥ ይሄ ነው ብለህ እዚህ ጋር ይበቃኛል የምትለው የለም። የማሰብ ነፃነት ስላለ ወደ ስራው ስትመጣ ግን ፍሬም ማድረግ ስላለብህ ትገደባለህ ምናምን፣ ወይ ደግሞ አንተ ያየኸው ስህተት ሊሆን ይችላል እንጂ ማየው ብዙ ነገር በመጽሐፍ ደረጃ በፊልም ደረጃ እንደዚህ ማየት እንፈልጋቸዋለሁ። አንዳንዶችን ያው ዝም ብዬ የቀረጽኳቸዋሉ። አንዳንዶችን ደግሞ ዝም ብለህ አስበህ ማትጨርሳቸዋሉ። ወደ ጉዳይ ስታመጣቸው ብዙ ጉልበት የሚፈጁ ብዙ ጊዜ እለዋለሁ። የእኛንም ነገር ለማሳየት እሞክራለሁ። ማህበራዊ ግንኙነታችን የምታየው ነገር አለ አይደለም? ለቅሶ ትሄዳለህ አይደል? ለቅሶ ስትሄድ የሞተበትን ሰው እንደምን ዋልክ፣ ታሞ ነበር ምናምን ትላለህ። አዎ ታሞ ነበር። ምን ያህል ጊዜ ታመመ? አይ 6 ወር ምናምን ይላል። አንተ ስትነሳ ሌላው ሰው መጥቶ ታሞ ነበር። የምናጽናናውን ሰውዬ ልናጽናናው ሄደን በቃ በጥያቄ ስናጣድፈው ነው የምንውለው። ጥያቄው ምንድን ነው መሰለህ? መጥቻለሁ ለማለት ነው እንጂ አስፈላጊ እኮ አይደለም። መታል በቃ ግን ፊትህን ማሳየት ስላለብን እንዲያውም ደረጃ ላይ ለጥፏል የሆነ ጊዜ። አዎ ገጸ ባህሪ ሰርቶ የታመመ መስሎ አዎ የሰዎችን ጥያቄ ሙሉ መልስ የሚሆነው ግድግዳ ላይ ለጥፎ ሲጠይቁት እዛ ላይ በቃ እሱ ማህበራዊ ግንኙነታችን ውስጥ አለ። ጥያቄዎቹ 3 ልጅ ነበረው ምናምን ነበረው ምናምን የሚሉ እንዲህ አይነት ማህበራዊ እንትናችን ውስጥ አሉ። እነዚህ ወደ ጥበብ ይመጣሉ፣ ወደ ተረት ይመጣሉ። ይገርም ቀድመህ መለስክልኝ እንጂ የሀሳብ ምንጭ ምንድን ነው ብዬ ልጠይቅህ በእውነት ከልቤ ይዤው ነበረ። የሀሳብ ምንጮችህ አንዱ ሌላ ሰው ደርሶ ይሰጥህና አንተ ትሰውንበታለህ። ራስህ ደግሞ የምትፈጥራቸው የምትደርሳቸው ፕሮዲውስ የምታደርጋቸውም አሉ። አስፍተህ እንድትመልስልኝ ነው። የሀሳብ መነሻዎችህ የሚቀዱት ከየት ነው? ከማህበረሰቡ እንደሆነ አንድ ነግረኸኛል። ሌላስ? ከመጽሐፍት አለ፣ ማሰብ አለ፣ አንዳንዴ ማሰላሰል የሚባለው ወይም ሌላው ዓለም ሜዲቴት የሚባለው ወይም በዝምታ ውስጥ ብለህ አርመም ውስጥ ያሰፊው ነገር ሊሆን ይችላል። ግን በዝምታ ውስጥ ደግሞ ዝም ብለህ የምታስባቸው አለ። በሱ መዝናናት እንፈልግ አይነት ሰው ዝም ብዬ በማሰብ እንደሱ አይነት ነገሮችን ዝም ብዬ ደጋግሜ አስባቸዋለሁ። ካራክተሮችን ወይ ጽሁፍ ላይ የሆነ ጽሁፍ መነሻ ይሆናል፣ የሆነ ሰው ሲያወራ መነሻ ይሆናል። ብዙ ነው እንግዲህ ነገሮችን የምታስብበት። ነገር ግን አንዷን ቁልፏን ካገኘሃት እሷ እየሰፋች የምትሄድ ናት። አንተ ነገሩን የማየት አቅምህን ማሳደግ ነው። ብዙ ነው እንዲህ አይነት ሕክምና ትሄዳለህ፣ በታክሲ ትሳፈራለህ፣ ወቅት ታደርጋለህ፣ ከሰዎች ጋር ማህበራዊ ግንኙነት አለ። እነዚህ ሁሉ የቀን የሀሳብ ምንጮች ናቸው። እኔ በቀን ውስጥ ምን አገኘው ማታ ሪፕሌይ ላደርግ እችላለሁ። የት ዋልኩ ምናምን የሚለውን ምን ዛሬ ማን ምን ነገረኝ ምናምን የሚል ነገር ስላለኝ እዛ ውስጥ የሚገራርም ነገር አገኛለሁ። ነገሮችን ዝም ብዬ አስባቸዋለሁ። አሁን አንድ ሰውዬ ምን ሆነው ነው ፊትወት እንደዚህ ሆነው ምናምን ሰፈር ውስጥ ገብቼ
ለቅሶ ነበረ እና አንዱን ወጣት ሄጄ እባክህን እዚህ ለቅሶ ነበረ ፊቴን ላስመታ እባክህን ቤት ነው መንገዱ ስል አትድከም ብሎ ፊቴን ጠፍጥፎ በጥፊ አራግቦ ለቀቀኝ። ያው እዚህ ደረጃ ደርሻለሁ። ፊቴን ላስመታ ነው እኮ ፊቴን ላስመታ የሚለው ነው። ለቅሶ ቤት ስትሄድ ፊታችንን አስመተን እንምታ ምናምን እና እዚህ ነው እመታላለሁ። አዎ ይሄ አሁን ትናንት በጓደኛዬ ጋር ለቅሶ ፊታችንን አስመትተን እንምጣ የሚለው ሀሳብ ፊት መምታት ልታስበው ትችላለህ። ወደ ኮሜዲ ትቀይረዋለህ እና እያንዳንዱ ማህበራዊ እንቅስቃሴ መነሻ ምንጭ ይሆናል። የማየት አቅም ወይም ነገሩን የማሰላሰል አቅም ነው እንጂ ሁሉም እዚህ ምድር ላይ ሲኖር ወደ ጥበብ ልትቀይረው ወደሚታይ ወደ የሚዳሰስ ነገር ልትቀይረው የምትችለው ነው። በስዕል ልታሳየው ትችላለህ፣ በቅርጽ ልታሳየው ትችላለህ፣ በጽሁፍ ልታመጣው ትችላለህ፣ በፊልም ልታሳይ ትችላለህ፣ በመድረክ እንቅስቃሴ ልታሳየው ትችላለህ። ግን ታሪክ መሆን አለበት፣ የሚይዘን ፍሬም ሊሆን ይገባል እንጂ ኤቭሪ ሀሳብ ነው። ግሩም። ስለዚህ ከማህበረሰቡ ከልቅሶ፣ ከክርስትና፣ ከሕክምና ከእያንዳንዱ ገጠመኝ ከቤተክርስቲያን ሀሳብ ወስደህ ታውቃለህ? ከቤተክርስቲያን ሄደህ አይተኸው ወደ ኪነ ጥበብ የቀየርከው አለ? አጥማቂው እንደሱ ነው። ዘመኑ ምን አይነት ነው? ኢንፎርሜሽን አለህ ባተገብረውም፣ ስለ ሕክምናም ቤተ ክህነትም ስለ ሊቃውንትም እውቀቱን ባታውቀውም ሊቃውንቶች ምን ያህል እንደሚደክሙ ምን እንዳላቸው ልትገነዘብ የምትችልበት። የጠመጠመ ሁሉ ቄስ አይደለም እኮ ምናምን የሚሉህም አለ በገጠርም በከተማም። ከመጠምጠም መማር ይቅደም፣ መማር ይቅደም ምናምን። ለምሳሌ አጥማቂው ዝም ብሎ ተፈንክቶ የሚጓዝ ሰው ነው። በግድ አጥምቅልኝ ተብሎ ሰይጣን የያዘው ሰው አለቅ ሲለው ቄስ አይደለሁም ተፈንክቼ ዝም ብዬ ጠምጥሜ የሚሄድ ነው ምናምን። ራሱን አጋለጠ። ራሱን ማጋለጥ እንዲህ የሚያደርጉ በቄስ ስም እንዲህ የሚያደርጉ ሳይሆኑ ነን የሚሉ ሰዎችን አሉ። ምክንያት ያደረገ ነው። አገልጋዩን የመተቸት እንትን አይደለም ጉዳይ። ግን እውነተኞች መሀል ስህተት ያለባቸው አሉ እንጂ ይሄ የሁላችንም ነው የሚባል አይደለም በእንትን ውስጥ። ስለዚህ ስህተት ያለባቸው መነቀስ አለባቸው። ብዙ በዛ ጉዳይ ላይ በእያንዳንዱ እንትን ላይ ጨክነህ ልታነሳው የምትችለው ብዙ ነገር አለ። ሁኔታ የማይፈቅድልህ ይሆናል ጉዳይ። ለምሳሌ መልካም ነገር ለመናገር የብዙ ሰዎች ሀሳብ መጠራቀም አለበት። ለክፉ ነገር ግን አንድ ሰው ይበቃል። ክፉ ሀሳብ ለመሰንዘር አንድ ሰው ይበቃል። መልካም ነገሮችን ለማምጣት ግን የብዙ የሚስማማበት መሆን አለበት። ክፉ ለማንሳት ግን አንድ ሰው በቂ። ለምሳሌ ቄሱ የተፈነከተ ቄስ በቂ ነው። ቄስ መሳይ ፍንክት ሰው በቄሶች የሚነግዱ ስሁታን አጥማቂዎች እንዳሉ መነሻ ይሆናል ማለት ነው። ኢቭን እንደዚህ ናቸው ብለህ እንኳን አንተ አሁን ክፉ ነገር አንስተህ እንደዚህ ናቸው ብትል ክፉ ነገር ለማንሳት አንድ ሰው በቂ ነው። መልካሞች አሉ እንደዚህ አሉ ምናምን እየተባለ ነው ኤቭሪ ጥበብም የሚታየው። ሁሉም የደከመውን አይደለም የሚያሳየው፣ ሁሉም አሪፉን አይደለም የሚያሳየው፣ በህይወት ውስጥ የተቀነጨበው ነው። ስለዚህ ቄሱ እንደውም በቅርብ ማይቻለሁ የመሀል ላይ ምንድን ነው ያለው? አንተ ራስህ ማነህ የሚለው በጣም ይገርመኝ። ማነህ አንተ ራስህ ማነህ? ሰይጣን እንኳን እሱ ነው ትክክለኛውን ካህን ያውቃል ነው። ስለዚህ አንተ ልታስወጣኝ አልችልም ብሎ ነው የተሳፈተው። ትምህርቱ መስመሩን አግኝቷል። ተመልካቾቻችን በዚህ አጋጣሚ በበጎ እንደምትረዱ ተስፋ እናደርጋለን። አሉታዊ ስሜት ያደረበት ሰው ካለ የዚህ ተውኔት ዓላማው ይታወቃል። በመንገድ ላይ ተፈንክቶ ነጭ ሻሽ ጠምጥሞ የሚሄድ ሰውዬ፣ አንድ ሰውዬ ደግሞ ልጅ ታሞበት ቄስ እየፈለገ ያለ ሻሹን ሲያይ ቄስ መሰለው። ጆሮም አይሰማም አይደለውም እያለውም ነው የወሰደው። እኔ የምፈልገው ቄስ አይደለ እንዴ ይላል። አዎነኝ ያለው መስሎት። በዛ ላይ ጆሮ ማካረር ተጨምሮበት በኋላ እንዲያውም ካለመስማቱ የተነሳ እኮ 5 ብር ሰጠኝ ሆነ 10 ብር ሰጠኝ ሆነ እያለ ሰውዬው እንደዛ እያለ እና ብዙዎች አይተውታል። ግን የቤተ ክህነት ሰዎች ብዙዎች እጃቸው ስልካቸው ውስጥ ነበር። የሚገርም ነው ምናምን ብለው ጥሩ አስተያየት አላቸው። ሼት ያደርገዋሉ። ያው እንግዲህ ኔጌቲቭ ነገር ማታጣም ይኖራል። ደግሞ እንኳን አንተ ድራማ ይዘህ መንፈሳዊ ኃይል ይዘው መጥተው እኮ ኔጌቲቭ ነገር ይመጣባቸዋል። እና ይሄ የሚያጋጥም እንዴት ነው የምታልፈው? ግን አንዳንዴ ከረር ያለ ነገር እንዲያውም እዚህ ጠይቃ አያይዤ ሳቂታ ነህ፣ ተጫዋች ነህ፣ ብዙሃንን ከአንተ አልፎ ሰዎችን ታስደስታለህ በሳቅ
በህይወትህ ግን ደግሞ አሳዛኝ አጋጣሚዎች ያልፋሉ። በህይወት ዘመን መችስ ማንም ሰው ያዝናል። የሀዘን ስሜትህን በምን መልክ ነው? ትችት ሊሆን ይችላል፣ ሌላ ፈተና ሊሆን ይችላል። በምን መልኩ ነው የምታልፈው? ምክንያቱም ለአንተ ከባድ ነው የሚሆነው። የምታወቀው በሳቅ ስለሆነ ከፋኝ እንኳን ብትል ሰው ላያምን ስለሚችል እንዴት አለፍካቸው የመከራ ጊዜያትህን? አንደኛ ለእግዚአብሔር መስጠት፣ እግዚአብሔር ነገሮችን ተሸክሞልህ ስለሆነ የሚኖረው ለሱ አሳልፈ መስጠት። ሁለተኛው አንተ ላይ አለማቆየት ነው። ለምሳሌ እንደ ጠባሳ እንደ ህመም ዝም ብለህ የክትባት ጠባሳን እንኳን ደጋግመን እያየነው ቆዳ የተበላሸ እያልን ከመጣን ሁሌ ራሳችን ላይ ህመም እየፈጠር ነው። ትችቶች ይመጣሉ። ማደግ ስትፈልግ ትችት ላትፈራ ትችላለህ። ማወቅ ሲፈለግ ትችት አይፈራም። የሚያሳድግ ትችት ሊሆን ይችላል፣ የሚሰብር ምናምን ላይሆን ይችላል። እና እንደሱ አይነት ነገር ይገጥማል። አንደኛ ብዙ ማቆየት ራሴ ላይም አልፈልግም። ይመጣል በህይወት ውስጥ እኮ ብዙ የምትደክምበት እንትን አለ መጨረሻ። እና አንዱ የእግዚአብሔር ነገር ነው። ሁለተኛው የሰጠህ እግዚአብሔር ነገሮችን እንድታቀል ከሆነ ራሴ ላይም ለማቅለል ሞክራለሁ። ብር ብለህ ታውቃለህ? አዎ፣ እናቴን ሳጣ ኤቭሪ ነገር በቃ ከዚህ በኋላ እኔን ከቤተሰቤ ውስጥ የሚፈልገኝ የለም፣ እሷ ብቻ ናት የምትፈልገኝ ብሎ የማሰብ እንደዚህ አይነት ስሜት ይመጣል። ፈላጊ የለኝም ከዚህ በኋላ እንደሱ የማሰብ ነገር ይመጣል። እንዴት አለፍከው? ማሸጋገር አለብን። ከእናንተ ቀጥሎ እህቶች አሉ፣ ወንድሞች አሉ። እነሱ ያስቡልኝ፣ እሱ ይፈልጉኛል ምናምን ማለት አለ። እዛ ውስጥ ካረክ አይሆን፣ መሸጋገር አለበት። ምክንያቱም ታላቁ ምን ጊዜ የሚቀጥለውን የሚሸከም እህቶች የሆነውን ነገር የሚሸከሙ ናቸው። ቤትህ ባለቤትህ ምናምን የምትሸከመው ያንን ነው። አሳልፎ መስጠት ነው እንጂ እዛው መቅረት አይቻልም። ደስታ ከመጠን በላይ ሆነብህ መቋቋም አቅቶህ ያውቃል? ሰው ደስ ሲለው ደስ ይላል። ረሃቤ ምናምን ሁሉ ይጠፋል። ምትኩ ፈንቴን ጋብዤ ሳታስቃቸው ብትሄድ ይወቅሱኛል። ይሄ ልጅ ዝም ብሎ ተጫዋች ጋብዞ እንደዚህ ያደርግብናል እንዳይሉ። ያው በዚህ በወሬው መካከል እኮ ነው ሀሳቦች እንትን የሚሉት። መንፈሳዊ ጨዋታ አምጣ እስኪ ካለህ። መንፈሳዊ ጨዋታ ከሌለህ የፈለግከውን ስጋዊ የሚሆን መንፈሳዊ ጨዋታ ነው። አንዳንድ ይሁን የምታያቸው ነገሮች አሉ። እንደው የሕክምናን ጉዳይ ስታይ፣ የግብይትን ጉዳይ ስታይ፣ የኑሮውን ምናምን ሁኔታ ስታይ ብዙ የምታነሳው ነገር አለ። ጋግም ቢሆን አንድ ሴትዮ ቦርሳዋ ሲፈተሽ ብዙ ፌስታል ይዛለች። ይሄ ሁሉ ፌስታል ምን ያደርግልሻል? ይሄኛው ድንገት በርበሬ ካገኘው የሚይዝበት ነው። እችኛዋ ድንገት ባቄላ ካገኘው፣ እችኛዋ ደግሞ ድንገት ሽምብራ ካገኘው፣ እችኛዋ ድንገት ረካሽ ሽንኩርት ካገኘው ምናምን ብላ አንድ ፌስታል ቀረች። እችኛዋ ስላት ድንገት ሁሉንም ካላገኘው ፌስታል መያዣ ናት አለች። ስለዚህ ድንገት ኑሯችን አሁን ምንም አስተማማኝ የሆነ እንትን የምትለው አይደለም። ነገ የሆነ ነገር ይወደዳል፣ ነገ የሆነ ነገር ይቀንሳል ምናምን። ኢቭን በዚህ እንትን የሚወጣና የሚወርደው ደም ግፊት ብቻ ነው፣ ደም ብዛት። ሌላው እየወጣ ኑሯችን እየወጣ ነው የሚሄደው። እና አንዲት እናት ምስኪን ናቸው፣ ድሃም ሆነው ውሻ ያሳድጋሉ። ቤት ውስጥ ያው እንስሳት መኖራቸው ዋጋ አለው። ኮሚኒኬት ለማድረግ የሚያወራን ሰው እንኳን ባይኖር እናወራቸዋለን። እና የሚበሉት የለም። ሴትዮዋ ነገር ገርሟቸው ምናምን ሲሉ ውሻዋ ምናምን ስትል አረ ነገር ገርሞኝ ነው እኔ ምንም የበላሁት ነገር የለም። ምግብ ያለ መስራት ነው ውሻው ለካ። እንደዚህ ያልክ ላይፋችንን ለማየት ትሞክራለህ። ያው እዳውን ብቻ አይደለም ሕክምና ብታይ ሰውዬ ሐኪም ቤት ሄዶ ትልቅ አባት ናቸው ተመርምረው ከጨረሱ በኋላ አባባ የእርሶ በሽታ ምግብ ነው፣ አፕል፣ ሙዝ፣ ብርቱካን፣ እንቁላል፣ አይብ፣ ቀይ ስጋ፣ አሳ
ዶክተሩ እየነገራቸው ወረቀቱን አምጣ ካገኘ አንተ ብለህ ይሄን ሁሉ ካገኘው ለምን መጀመሪያውንስ ብሻሜ ነበር ያስብላል። መቼ መጥቼ ልውሰድ ዶክተር የሆነ ዘረዘሩልኝ ምግብ ያለ በሽተኛ እዛ ማለት። ሌላው ተኝቶ አንዳንድ ሆስፒታሎች የሕክምና ተቋም ሰውየው አንድ ሆስፒታል ውስጥ ተኝቶ ንብረቱን እየጨረሰ እና ጉልኮስ ተሰክቶበታል፣ ግን አልተሻለም። መፍትሄው በተለያየ ሁኔታ ቢመጣም ያው አንዳንዶቹም አስተዋጽኦ ያደርጋሉ። ተኝቶ እያለ አንድ ሰው መጣ ሆስፒታል ውስጥ። እዛ ሆስፒታል ሰው ተጎድቶበት እየጮኸ ከበር የዚህ ሆስፒታል አስተዳዳሪ ማን ነው ምናምን ሲል ጉልኮስ የተሰካባቸው እዚህ ነኝ እኔ ነኝ የሆስፒታሉ አስተዳዳሪ እኔ ነኝ፣ ንብረቴን እየሸጥኩ ደሞዝ እየከፈልኩ ማስተዳደራቸው እኔ ነኝ፣ ጉዳይን ንገረኝ አሉት። በሌላው ስቃይ ኢኮኖሚያችንን ባንሰበስብስ የሚል ጆክ ነው። መፍትሄ ፍለጋ ነው። እንዳልኩ መረዳዳት ጥሩ ነው። ቅድም እንዳልኩ ነው። የሚያውቅ ለማያውቁት ሀሳብ መስጠት አለ። የማያውቀውን ከሚያውቁት መረዳት ያለው ለሌለው ሼር ማድረግ። በዛ ላይ እንግዲህ የሚከተለውን ባህል ስለሆነ መረዳዳቱ ቢኖር ምናምን ነው። ምርኩዙን የያዘው ሰው እያለ አይደል? ምርኩዙን ሁሌ ይደገፈዋል። አንዳንዴ ግን ምርኩዙን ይሸከመዋል፣ ያግዘዋል። ሰውየው ላይ ይሆናል ምርኩዙ፣ ትከሻው ላይ አድርጎት ይሄዳል። ያ እንኳን ሰውና ሰው ምርኩዝና ሰው እንኳን ይተጋገሳል። ሳልጠይቅህ መቅረት የሌለብኝ አንድ መሰረታዊ ጥያቄ አለ። በጌታችን መድኃኒታችን ኢየሱስ ክርስቶስ ጾም በዐቢይ ጾም በጾመ ኢየሱስ ከሆሳዕና በፊት ያለው ሰንበት ኒቆዲሞስ ይባላል። ኒቆዲሞስ ሲነሳ ከሚጠቀሱ ትምህርቶች አንደኛው ኒቆዲሞስ ቀን ቀን ከፈሪሳውያን ወገን ነው፣ አባል ነው፣ የአይሁድ ወገን ነው፣ የአይሁድ ምሁር ነው። ቀን ቀን ከነሱ ጋር ይውላል። ክርስቶስን ከሚሰቅሉ ጋር የሚሰቅል መስሎ ክፉ ነገር የሚያስብ መስሎ ማታ ማታ ተደብቆ ግን ከክርስቶስ እግር ስር ይማራል። ይህንን ወደ ምዕመናን ሕይወት ማምጣት ይቻላል። በዓለማዊ የስራ ዘርፍ ቀን ቀን ለዓለማዊ ስራ የሚደክሙ በኪነ ጥበቡ እንዳንተ በመንግስት ስራ ሊሆን ይችላል፣ በሌላ ዘርፍ የሚውሉ ተደብቀው ደግሞ ቤተክርስቲያን የሚያገለግሉ የሚያስቀድሱ፣ የሚጾሙ፣ የሚጸሉ ሰዎች አሉ። እንደው ባይቀድሱ እንኳን ባያስቀድሱ ባይቆርቡ እንኳን ጸሎት ማድረጊያ ጊዜ ያላቸው ሰዎች አሉ በስውር። ምትኩ ፈንቴ ከየትኛው ወገን ነው? እንደ ኒቆዲሞስ ማታ ማታ ወይስ ቀኑን ሁለቱንም በቀን የሚያስከድ? ጸሎት የተሰጠህን የምታከብርበት እና ህይወትህን ጤናህን የምትጠይቅበት፣ ያው መጠየቅ ማለት የምታመሰግንበት ነው። ስለዚህ ቀንን ብትውል እንኳን ማታ ስተኛ የእግዚአብሔርን ስም ማንሳትና ማመስገን ግድ ነው። ባለቤቴም አታስተኛኝ በረሳ እንኳን ጸሎት አድርግ እና እንደዚህ የሚልህ ደግሞ ብዙ ሰው አለ። እህቶቼ፣ ወንድሞቼ ያሉ ካህን አንዳንዴ ጠዋት ስተኛ ከ9 ሰዓት እስከ 11 ሰዓት ነው እስከ 4 ሰዓት እኮ አይተኛም። ተነስተህ እግዚአብሔርን አመስግን እንጂ ምናምን። ባለቤት ናት? ካህኖች አሉ፣ ወዳጆች፣ ወንድሜም አለ። እናትህ እንትን ትላለች። እናቴ አሁን በህይወት በነበረች ጊዜ መደብ ላይ ተኝታ ተመስገን ስትገላበጥ ሌሊት እኔ ፍራሽ ላይ ተኝቼ ስለዚህ እሷ አለው መንቀሳቀስ ቻልኩ እያለች እየነገረችኝ ነው ማለት ነው። ማመስገን ግድ ይላል። ከቤተሰቦቻችን የምናየው ነገር ነው። በአንድም በሌላም መልኩ እግዚአብሔር ይገልጻል፣ ይናገራል እና እሱን የመስማት አቅማችን የማየት የመገንዘብ አቅማችንን ማሳደግ ነው፣ ማመስገን ነው። ሌላ ምንም ልታደርጋችን። ከአገልግሎት አንጻርስ አሁን ብዙ ጊዜ የኪነ ጥበብ ሰዎች አንዱ ትልቁ እድላቸው የተጎዱ ቤተክርስቲያን ማስደገፍ ወይም ደግሞ የሚታደሱ ህንፃዎችን ማሰራት ብዙ ነው። ሌላ በዚህ ደረጃ ያለ አገልግሎት ምን ይመስላል? ብዙ ነው። የተሳተፍክ ነው? ብዙ ቤተክርስቲያን የሚታከሱ ብዙ እንደውም እኮ አልሰራ ነውም እዚህ ቅርብ ከተማ ውስጥ ያለውን ነው ያገለግል። ገጠር ውስጥ እኮ እጣን የሌላቸው መብራት የሌላቸው ማይክራፎን የሌላቸው ብዙ ናቸው። በዚህ በደንብ እየሰራቸው መሰራት አለበት ነው። እየሰራ ብቻ ሳይሆን መሰራት አለበት። አንደኛ ምቹ ነገር እንፈልጋለን። ትራንስፖርት የሌላቸው
መንገድ የሌላቸው ሁሉ ብዙ አሉ በየገጠሩ ያሉ። እነሱን ገና መቻይ አሁን እኮ አገልግሎት ገና እንደኛ ሄደን ያልደረስንበት ይበዛል። ካየነው ከሰማነው ሌላው አመጥቶ ከነገረን ሄዶ ደክሞ እንደዚህ ነው ካለን ውጭ እኛም ራሳችን ያየነው የለም። ብዙ ነው። እዚህ ብዙ መልፋት ይፈልጋል፣ ብዙ መድከም ይፈልጋል። ከዚህ በፊት የነበረው ግን በምትችለው አስተዋጽኦ አበርክተሃል። እግዚአብሔር በረዳኝ መጠን ወደፊትም ተስፋ እናደርጋለን ከዚህ በለጠ እንደምትሰራ። በዚህ ልጨርስልና መሀል ላይ ሀሳብ እየመጣብኝ እኮ ነው ያዝኩህ። መደብ ላነሳህና ለመደብ የተለየ ቦታ አለኝ። እኔም በመደብ ካሉ ልጆች አንዱ ስለሆንኩ በመደብ መተኛትንና በአልጋ መተኛትን እስኪ በኪነ ጥበብ ቋንቋ አወዳድረህ መልዕክት አስተላልፍልኝ። መደብ ላይ መተኛትና አልጋ ላይ መተኛት ሁለቱ በኪነ ጥበብ ቋንቋ። መደብ ያው የተፈጠርንበት አንዳንዱ ከእንጨት ጨምረው ይሰሩታል፣ አንዳንዱ አፈር እና ሙቀትም አለው ምንም አለው። ከሰብናችን ጋራ ከህይወታችን ጋር ያለው ትስስር አልጋ ላይ መተኛትና መደብ ላይ ወይም ወለል ላይ መተኛት እሱን አነጻጽርልኝ። በዘመናዊ ዓለም ነገሮች ሁሉ ከፍ ከፍ እያሉ የመሬትን ነገር ልክ ከእንትናችን ጀምሮ ከመሬት ጋር ያለንን ግንኙነት ሁሉ ቤታችን ውስጥ እየተው ነው። ምንጣፍ አለ፣ ከዛ ነጠላ ጫማ አለ፣ ከዛ አልጋ አለ፣ ከዛ ምናምን በቃ እያንዳንዱ ነገር ከመሬት ካለን አታችመንት ጋር እየተው ነው። ወደ ገጠር ስትሄድ ደግሞ መደቡ ነው። እንደውም አሁን አንዳንድ ጊዜ አልጋ እየወሰድን ፍራሽ እየወሰድን ምናምን ያንን ነገር ለመቀየር ምቾት የሚጠላ ነገር አይደለም። ነገር ግን የነበረን ነገር ደግሞ ማክበር ራሱን የቻለ ነገር ነው። አልጋ ወስደህ መደብ እንዲጠላ ማድረግ ግን አይቻልም። በጣም መጥፎ ነገር ነው። ምክንያቱም የኖርንበት ነው። ማሻሻል ግን መደቡን ይቻላል። ብዙ ነገር መስራት ይቻላል። አንዳንድ ቦታ ስትሄድ እንደውም እኮ አንዳንድ ትልቅ ሆቴሎች እኮ እንደ የአልጋ እንትናቸውን እንደ መደብ አድርገውት በሲሚንቶ በምናም ተሰርቶ የሚያምር ነገር ታያለ። የመሬቱን ቴስት ለማምጣት ይመስላል። እንደዛ ይመስላል። ከመሬት መራቅ ነገራችን ለጤነኛ የሚያደርግ አይመስለኝም። በቃ ስራችን ከመሬት ጋር ስለሆነ ብዙ ነገር እንዴ በግማሻችን እኮ ተቀብረናል አለ። በተወሰነ መልኩ ጥፍርን ተቆርጠ ቀበረው ነው፣ ፀጉር ቀበረው፣ ግርዛት ቀበረው ምናምን ተብሎ እኮ የተወሰነውን እኮ አይተነዋል ማለት ነው። ስለዚህ ከመሬት ጋር ነው ያለ ነው። ስለዚህ አሁን የገጠር ቤት ቢኖረኝ ራሴ እጄ የማርፍበት ያው የሚታሰበው በኢኮኖሚ ስለሚታሰብ ነው እንጂ የእረፍት ጊዜ ምናምን እዛ ብኖር የተወሰነ ከነገሮች እንዳርቅ እዛ ያለውን ኮሚኒኬሽን እንዳታጣው የከተማ ሰው ነኝ ብለህም እንዳዋቂ ራስን እንዳታረግ ምናምን የሚያደርገህ እኮ ሁልጊዜ ከቤተሰብ ጋር ከገጠሩ እንትን ጋር ይሄ ደግሞ ልምዱ አለኝ። ብዙ ቦታዎች ይሄዳሉ እና በጣም ነፃነት፣ ጤንነት ነው የሚሰማኝ ከከተማ ስወጣ ወደ ገጠር ሲሄድ ምናምን ቤተሰቦችም ጋር ሲሄድ ከተፈጥሮ ጋር መገናኘት እድል ስለሚኖር እዛ ስትሄድ በቃ ሁሉ ነገር ኦርጋኒክ ነው። ጸሎቱም ቪአይፒ ክብሩም ትልቅ ሰው ከላይ ይቀመጣል ቀጥሎ ምናምን ነው። ይህም የስርዓታችን እኮ አለ፣ መረዳዳቱ አለ። አሁን ብዙ ጊዜ የሚለው ገበሬ እህል ሲወቃ እከሊታለች ልጅ የሌላት አሮጊት እናት አሉ ወስደህ ስጣት እና ይበላት ተብሎ ከአውድማ ላይ ተነስቶ መሰጠት ምናምን እንጀራ ማዋዋስ ሁልጊዜ ስለ ሲኦል እሳት የሚሰብክ እንትን ነበረ፣ ሰባኪ ነበረ። የሲኦል እሳት ጥልቀቱ ስፋቱ ምናምን እያለ ነው ሁሌ የሚሰብከው። ሚስቱ አንድ ቀን ጎረቤት ሄዳ እሳት አውሱኝ ብላ ባለሽ ስጥሽ እንጂ ከሲኦል ዘግኖ ብለዋታል። ቤት ውስጥ እንዳለ አድርጎ ማለት ነው። ሁሌ ያንን ነው የሚሰብከው። እና እሳት መዋዋሱ አለ፣ ክብሪት አለ፣ ምን ብዙ ነገር ነው የምትዋዋሰው። ለጎረቤት ይጠቅማል ተብሎ የሚቀመጥ አለ አይደለም። ለኛ ለዛ ቤት ባያገለግልም አንድ ቀን ጎረቤት ይፈልገዋል ተብሎ የሚቀመጥ አለ። የምትቆርጠው ዛፍ ባይኖርህም መጥረቢያው አለ። መድኃኒት ሊሆን የሚችል ነገር ዝም ብሎ ተቀምጧል። አንድ ቀን ሰው ይታመማል ከጎረቤት ከኛ ቤት ምናምን ተብሎ ከዛ እንትን አለሽ ወይ ምናምን ተብሎ የሁሉ መዋስ መረዳዳት አለ። ስለዚህ
ከተማው ላይ ያንን እንዳታረገው የሚያደርግ ብዙ ነገር እየተፈጠረ ይመጣል። ከተማው ባህሪ አይጋብዝም። ስለዚህ በመደመተኛት ከአፈር ጋር መኖር ከውሃ ጋር ከእጽዋት ጋር መኖር በተፈጥሯዊ ሰብናችን ላይ የሆነ በጎ አስተዋጽኦ ያለው ይመስላል አለው። እንዲያውም አያይዤ ልጠይቅህ የሆነ ጊዜ አጋጣሚ መንገድ ላይ ተገናኝተን እኔ የምታውቀኝ አልመሰለኝም። እኔ አንተን ነው ማውቅህ የሚመስለኝ። እግዚአብሔር ይመስገን ታዋቂ ሰው ሲያውቅ ደስ ይላል። ካነሳልኝ ነጥቦች መካከል መንገድ ላይ ተገናኝተን በድንገት እየሸኘኸኝ አንደኛውን አረሳትም 3 አረሳም አንዱን አንሳው ሌላው የግል ጉዳይ ስለሆነ የሆነ ሰዓት ላይ ስሜታዊ ሆኜ አንዳንድ የማይሆኑ ቪዲዮዎችን እየሰራሁ ነበርና ተከታትለ የሆነ ጊዜ ሐይቅ ዳርና ዛፍ ስር አይተኸኛል። ተበሳጭቼብህ ተስፋ ቆርጬብህ ዛፍ ስርና ሐይቅ ዳር ሳይ ግን ተጽናናሁብህ አልከኝ። ለምን እንዲህ አልከኝ? አንደኛ የሰው ልጅ ወደ ተፈጥሮ ነው መሄድ ያለበት። ገዳማት ቤተክርስቲያኖችንም ስታያቸው ከተፈጥሮ ውጭ ሆነ አይታቸው አታውቅም። ቤተክርስቲያን ስትገባ ተፈጥሮ ጭምር ነው የሚያረጋጋ። ገዳማቱ ስትሄድ ተፈጥሮም ጭምር ነው የሚያረጋጋ። ተፈጥሮ ስሜትህን የማቀዝቀዝ የማረጋጋት ባህሪ ያላቸው። እኔ እሱ ሁልጊዜ ኤክሰርሳይዝ አለኝ። ስጨነቅ ስከፋ ምናምን የሚሄድበት ማለት ነው። የተረጋጋሁት እዛዛ ሳይ በቃ እየተረጋጋ ነው። ደህና ነው ማለት ነው። ደህና ነው ማለት ብዙ ሰውንም ስታየው የገጠር ሰው እዚህ መጥቶ ድምፁ አይሰማህም እና እንደዚህ ቢሆን እንደዚህ ነው ሁኔታው እንደዛ ነው ነው የምትለው። እኛ ጩኸት ላይ ስላለን ያለውት ቀሪሳ ቢጮህብሃል፣ ክላክስ ይጮህብሃል፣ ሰውየውን ያገኙትም ይጮህ፣ ሬዲዮ ቲቪ ይጮህብሃል። ይህ ሁሉ ጩኸት አለ። ገጠር ሰው ግን ተፈጥሮ ነው ያለው የወፍ ጫጫታ ነው ምናምን ድምፁም ቀስ ያለ ነው እና ደህና አድረሃል ምናምን ደህና አድረሃል ወይ ምናምን ይላል። ደንቁረና የሚያረጋጋን ይሄ። ለምሳሌ ከተማ ውስጥ አንተ ልትነግረኝ ትችላለህ የመናንያን ህይወት ከተማ ውስጥ የተረጋጋ ጸሎት እንዲኖረው ያደርጋል? ይከብዳል። ተፈጥሮ ጋር እና ያንን በደንብ የምወደው ነገር ነው የምፈልገው ነገር። ስለዚህ አንተ በምትወደው ቦታ ስላየኸኝ የኔ መንፈስ መታደስ ተጋብቶብህ ደስ አለህ። በሰው ደስ እንዲህ ይለኛል ስትል ሰምቼ ነበረ። በትክክልም በሰው ደስ እንደሚልህ በዚህ አረጋግጫለሁ። ብዙ ያውልህ እኔ የማነባቸውን መጽሐፎች የሰዎችን ስራዎች ምናምን አያለሁ እና ሰዎችን ሄጄ ለማግኘት ምናምን እጥራለሁ። እንዳልኩ እንደሱ አደርጋለሁ። እንደዚህ ባይሆን እንደዚህ ባይደረግ ምናምን ብዬ የማስበው አለ። ሰዎችን ከመውደድ የተነሳ እንደሱ አይነት ነገር ይገጥመኛል እና ከተፈጥሮ ጋር ማንም ሰው ቢገናኝ ብዬ የማስበው ሁልጊዜም ነው። ሁልጊዜም የአንዳንድ ጓደኞቼን እዛ ወደምትወደው ቦታ ውሰደን ይሉኛል። ወደ ጫካ፣ ወደ ተራራ፣ ወደ ከፍ ወዳለው ቦታ፣ ወደ ቤተክርስቲያኖች ሁሉ ወደ ከፍ ወዳለው ቦታ ተፈጥሮ ወዳለበት ምናምን አይደል? የኛ አባቶች እኮ የሚገርም ነገር እኮ ቦታ መረጣ ይችላሉ እንዴ! አውቀውት ነው እንጂ ያን ሁሉ ጸጋውም ያለ እና ምን አይነት ነገር ነው ያስብላል። ውሃ አካባቢ ስትሄድ የሚሰማ ስሜት ምናምን። አሁን የወፎች ጫጫታ አሁን ዛፍ እኔም በልጅነቴ ሾላ ነበረን ከኛ ቤት በላይ እና ጠዋት ላይ የወፍ ጫጫታው ረበሸኝ ብለህ ግን ድንጋይ አትወረውርም ወፎች ላይ። ያሁሉ ጫጫታ ተፈጥሮ ነዋ። ምስጋና ያቀረቡ ተብሎ ይታመናል። ያ እዚህ ከተማ ውስጥ ቢሆን ስልክህ አይደል እንደ የሚረብሽ እንኳን ያን ያክል ወፍ መኪናው ስልክህ ራሱ ሲጮህ ተኝተህ ይበጠብጥ የለ። እኛ ጠዋት ተነስተን ሾላ ሲያራግፉልን እሱን ለመብላት እንሮጣለን። ማንም ሰው በወፎች ጫጫታ ተነጫንጮ ወፎችን ለመግደል አስቦ ያውቃል? የወንዙ ጩኸት ፏፏቴው ረበሸኝ ብሎ አገር ለቆ ያውቃል? እንዲያውም ይማረክበታል። ይሰማዋል። ከተፈጥሮ ጋር ትስስር አስፈላጊ ነው የግድ። የሚገርም እኔ ራሴ ነፍሴ የምትደሰተው እንደዛ ነው። ከቤተክርስቲያን ባሻገር ዝም ብሎ ጥቅጥቅ ያለ ጫካ ታመኛለህ። እኔ ከሽንቁሩ ሚካኤል እንጦጦ ማርያም በእግሬ መጥቻለሁ። በባህር ዛፍ ውስጥ ለውስጥ እኔ እሄዳለሁ። ስመጣ ሰላም ነው መሆኑ አልኩህ። ባድር ራሱ አውሬ የሚበላኝ አይመስለኝም። በቃ ምን እምነታችን አይደልና ስማናቴ ጋር ስሄድ ውጭ ላይ አድራለሁ ማለት ነው። ጅብ አይበላህም ነው ድንኳኔን እዘረጋጋለሁ ምናምን። ኧረ ቤት ግባ ቢኖር እኮ ቁንጫ ነው እሱ ይብላ ምናምን። አይ እሱን ብዬ አይደለም
በቃ ይታወቃል። እኔ ሲሄድ ያን ነገር ገለል አድርጉለት፣ ጸዳ አድርጉለት፣ እዚህ ነው ቤት አይገባም እዚህ ነው ምናምን ይላል። ከተፈጥሮ ጋር ከፍተኛ ግንኙነት አለ ማለት ነው። በቃ አኗኗሪም እንደዛ የሚሆን ይመስለኛል። በእርግጥም ለኪነ ጥበብ የተሰጠ የሆንከው ስትተውን ሆነ የምትሰራው አዳዲስ ሀሳቦች የምታመነጨው ከተፈጥሮ ጋር ግንኙነት ቢኖር ነው እንጂ እንዳልከው ቅድም መሀል ቅቡጥ ያለ ከተማ ላይ የሚኖር ሰው ተረጋግቶ ማሰብ አይችልም። እየተንቀሸቀሸ ነው የሚኖረው፣ አይምሮ ይታወቅበታል። እና በእርግጥም ጠቅመሃል ይመስለኛል። ሳይለንት ዘ ሳይን ኦፍ አግሪመንት፣ ዝምታ የስምምነት ምልክት ነው። እየጮህ መፍትሄ አትፈልግ፣ ዝም በል አእምሮ ራሱ መፍትሄ ያመጣልሃል አይደል የሚባለው። ወርዱን ባላስተካክለውም እንደሱ ነው። በጩኸት ብዛት ወይም በማሰብ ብዛት ሀሳብ ሊመጣ አይችልም። አእምሮ ዝም ባለ ሰዓት ራሱ ሀሳብ ያመጣል፣ ማሰቢያ ጊዜ ያገኛል። እንደሱ አይነት ነገር የሚረባም ይሁን የማይረባ ለማሰብ ጊዜ መስጠት ግን ከተፈጥሮ ጋር ባለው ሁኔታ ነው የሚሻለው። ድንቅ ነው በእውነት። እንኳን አነሳ ነው ሌሎችም የሚጨነቁ የሚረበሹ የሆነ ሰው ሲከፋቸው ተስፋ የሚቆርጡ አንዳንዴ ከቤተክርስቲያን ከገዳማት ጸሎት ባሻገር ወደ ተፈጥሮ ቦታዎች ሄደው ተመስጠው አይምሯቸው አንሰው ይምጡ። የአንድ የገዳም ሰው ይህን ደጋግሜ ብዙ ጊዜ ይለዋሉ። የገዳም ሰው ጋር በእድሜ እንኳን ከኔ ያንሳሉ። አንድ ቤት አድረን እና ጠዋት ሊሄዱ ነው ወደ ገዳማቸው። በል እንግዲህ ጸሎት አድርግልኝ ስልጣን እንዳገኛሉኝ በተኛውበት ተኝቼ የፖለቲካ ስልጣን ምናምን ብዬ በጣም በሽቄ ምናሉኝ ምናምን አልኩ። ራሴን የምገዛበት ራሴን የማስተዳድርበት እግዚአብሔር ስልጣኑን እንዲሰጠኝ ጸሎት አድርግልኝ፣ መምጫው አይታወቅም አሉኝ። ከዚህች በላይ እኔ ትምህርት የለኝም። ከዛ በኋላ ነው ራሴን ሳስበው ክፍለ ከተማ፣ ወረዳ፣ ሌቦች፣ ሴሰኞች፣ ሙሰኞች፣ ውሸታሞች ራሴ ውስጥ እንዳሉ እነሱን ማኔጅ ማድረግ አልችልም እኔ እግዚአብሔር ካልሆነ ማለት ነው። እነሱን መድረክ ላይም ሰርች አውቃለሁ። ራሴ ውስጥ ያለ ክፍለ ከተማ አለ፣ ወረዳ አለ፣ ምናምን ብዙ ነው ብታይ። በቃ የትራንስፖርት ችግር አለ ምናምን ውስጥ እነዚህን ሁሉ እኔ አልችልም፣ እግዚአብሔር ነው መቆጣጠራቸው። መንፈሳዊ ሰዎች የሆነ ነገር ሲነግሩህ እንዳትረሳው አድርገው ይነግሩሃል። እንዳትረሳው ፈልገው አይደለም፣ ካላቸው ከብዙ ላይ ሲያነሱት በሚገርም ሁኔታ ይናገራሉ። በልብ ተጽፎ እንዲኖር አድርገው ነው የሚገልጹት። ስጋዊ መንፈሳዊ ጨዋታውን ሳነበው ወይ ሳቄን ሊያመጣው ይችላል፣ ወይ የትርጓሜ ችግርም ኖሮብኝ አንዳንዱን ነገር ሳየው ያመጻፍ ሳየው ድንቅ የሚለኝ እሳቤ እዛ ደረጃ ማሰብ ይቻላል ለካ። ከአባቶች ብዙ ዘመን አልፈውን ሄደዋል፣ እኛ እንዴት እንደርሳለን ምናምን የሚል የሚያስቆጭ ነገር ያን መንፈሳዊ ትምህርት እንድማር ሁልጊዜ የማስበው ያን ነገር ሳይ ይቻላል እንደዚህ ማሰብ ምናምን የምለው። ስለዚህ ያ የገዳም ውጤት ነው ከተፈጥሮ ጋር የማሰብ ከቤተክርስቲያን ያለመለየት ውጤት ነው። እንደዚህ እንዲናገሩና እንዲያስቡ የሚያደርጋቸው ኮንሰንትሬሽንም ነው። እግዚአብሔርን ፍለጋ ነው። እግዚአብሔርን ፍለጋ ነው። በዚህ በኑሮ ለምትታወቅ በሰላም እጦት ለምትረበሽ ዓለምም አህጉርም ይሁን ኢትዮጵያ የኪነ ጥበብ ሙያ ፋይዳው ምንድን ነው? ምን ይበጃል? ለዚህ ምን ይጠቅማል? ለዚህ ለሚራብ፣ ለሚጠማ፣ ለሚሰደድ በጦርነት ለሚታወቅ ዓለም አጠቃላይ የኪነ ጥበብ ሙያ ምን አስተዋጽኦ ያበረክታል? ኪነ ጥበብ የሰው ልጆች የኪነ ጥበብ ሰው የሰው ልጆች ልጅ ነው የሚባለው ወይም አፈ ጉባኤ ችግራቸውን፣ ደስታቸውን፣ እምነታቸውን፣ መከፋታቸውን ምናምን ይናገራል። ዘመን፣ ጊዜ፣ ወቅት ደግሞ ሁኔታዎች አሉ። ኪነ ጥበብ ያንን ነገር እንድትናገር ነው የሚያስችልህ። ነገር ግን ችግሮችን እንዳታነሳ፣ ጉዳይ እንዳታነሳ ደግሞ ሁኔታዎች እየከለከሉ ዝም ብለህ የምትብሰለሰልበት ሁኔታ ሊፈጠር ይችላል። ግን ትጮሃለህ በተለያየ ሁኔታ። ለምሳሌ ኮሜዲ ከሌላ ሁሉ በተለየ ሁኔታ ሀሳብ ይንሸራሸርበታል። ብዙ ጊዜም ሳቅ እየፈጠርክ ሀሳብን የምትናገርበት። እኛ የሰው ልጅ ጡት ከጣለ ጀምሮ ያልጣለው ነገር የለም። ጡት የሚጥለው በምሬት ስለሆነ
እናታችን ጡት አልጥል ስንላት ግራዋ ጌሾ ምናምን እየቀባች ምርር እንዲለን አድርጋ ነው ጡት ምንጥለው እና በምሬት ጡት ስለምንጥል ራሳችንንም ልጅም ራሳችንን ምንጥለው መንግስትንም ምንን ምንጥለው በምሬት ነው የሚል ፐርፎርማንስ አቅርቤ ያውቃሉ። እና ያው ድግግሞች እንዳይሆን አንድ ሰው መሮት ልጁን ጣለ። ጡጦ አሳቅፎት ነው ልጁን የጣለው እና በርቀት ይከታተለዋል። የሚያነሳውን ሰው ለማየት ሳይሆን ሌላ የተጣለ ልጅ ጡጦውን እንዳይቀማው ነው። እና እንዴት ድሃ መታነሳችሁ? ሀብታም የወደቀ ልጅን አያነሳም፣ ድሃ ይጥላል፣ ድሃ ያነሳል። ልጇን አንስታ ስትሄድ አይ ልጅን አነሳቸው ብሎ ተከተላት። የምትሄድበትን ለማየት እንደማይታወቁ ነው። እና ጭርጭስ ያለ ቤት ይዛው ገባች። ልጅ እንድን የለውም በቃ ከኔ ባሰ ድሃ ቤት ነው የገባው ምናምን ብሎ አዘነ። እቺ እንዳውም ልታሳድገው አይደለም ወተቱን ልጠጣበት ምናምን ብሎ እስከምትወጣ የሚያልፍ ሰው መስሎ ጠበቃት። ውሃ ልደፋ ስትወጣ መልክሽ ያምራል ወተት የጠጣሽ ትመስያለሽ ምናምን። አንተ በእኔ በደኋ ላይ እጢ ከጣልክ ከኔ በተሻሉ ሰዎች ላይ ራስን ትጥላለህ፣ ራስን ጠብቅ ብላው ገባች። ልጁ እሱ መሆኑንም አታውቅም። እያዘነ ወደ ቤቱ ተመለሰ። በሌላ ቀን ልጁን ቼክ ሲያደርግ ያ ሰፈር ፈርሷል። የለችም፣ ወደ የት እንደሄደች የማይታወቅም። ከዛ የጣለበት ቦታ ላይ ደግሞ ህንፃ እየተሰራ ጮኸ። ምንድን ነው እዚህ ጋር ልጅ ጥያለሁ ህንፃ ሰርታችሁበታል? ኧረ እኛ አጽድተን ነው ምናምን። ልጅ እዚህ ነው የጣልኩት ምናምን ብሎ ሲጮህ ተው ብለው ሂድ ድሃ የቸገረው ነው ምናምን ብሎ ብር ሰጡ። አይ ልጄ ሳያድግ እንደዚህ ከጠቀመኝ ቢያድግ ኖሮ በጣም ይጠቅመኝ ነበር ምናምን። ችግሮች ያስጥሉሃል፣ ችግሮች ብዙ ነገር ያደርጉሃል። እና ኮሜዲ ዘና እያደረክ ሀሳብን የምትናገርበት ሰዎች ወደ ሰላም እንዲመጡ አንዱ ለአንዱ እንዲያስብ ታረጉበት በቃ ኮሜዲ እያዝናና ሀሳብን የምትናገርበት። ስለዚህ ለዚች በጦርነትም በረሃብም ለምትታወቅ ዓለም ኮሜዲ ወይም አጠቃላይ ኪነ ጥበብ ስራ ሌላው ሊያውቁ በሙሉ መፍትሄ አቅጣጫ በመጠቆም ህዝብ በማረጋጋት ወደ ሰላምና ወደ ምቹ ኑሮ እንዲመጣ በመስበክ ያ የኪነ ጥበብ ለሰው ልጅ ነው የሚሰራው። ለዛፍ ለተራራ አይሰራም። ሰው ባለበት ኪነ ጥበብ አለ። ሰው ልጅ ሰላም ይሁን፣ ሀገራችን ሰላም እንድትሆን፣ ሰው በሰላም ወጥቶ እንዲገባ፣ የሰዎች እድገት፣ የሰዎች እሳቤ፣ የሰዎች ነፃነት፣ የሰዎች ፍላጎት እንዲረጋገጥ ትፈልጋለህ፣ ያንተም የሌላውን። ስለዚህ በጽሁፍህ ትናገራለህ፣ በስዕል ትናገራለህ፣ በጋዜጣ ትናገራለህ። የኪነ ጥበብ እንትኑ እንደሱ ነው። መንፈሳዊ ሚዲያ ነው እና ይሄ ልጅ ጋብዞኛል እንደዚህ ብሎ ሊጠይቀኝ ይችላል። ስለዚህ እንደዚህ ብሎ ከጠይቀኝ ይህን መልሳለሁ ብለህ አስበኸው፣ ነገር ግን እኔ ወይ ረስቼው ወይ ሰንፌ ሳልጠይቀህ የቀረቡት ነጥብ ካለ እሱን አንሳ። አይ ምንም የለም። ያው አንተ ያቀረብካቸውን ሰዎች ሳያቸው ወይንም ሚዲያውን ሳየው ለኔ የሚሆን አይደለም። አንደኛ ከፍ ያሉ ሰዎች የቀረቡበት እንትን ነው። እኔ እዛ ደረጃ መመጥን አይደለሁም። እንደማንኛውም የኪነ ጥበብ ሰው ነኝ። ነገር ግን አንድ ቀርብ ያለው የምችለውንም የማልችለውንም እንግዲህ እየለፈለፍኩ ነው። እስካሁን ምንም የቀረበ የምለው ነገር የለም። ኮሜዲያን በዘመኑ አጠራር የኪነ ጥበብ ባለሙያ ምትኩ ፈንቴ ጊዜ ሰጥተህ ስቱዲዮ ድረስ መጥተህ ሀሳብን ለማካፈል ፈቃደኛ በመሆንና ጥሩ ቆይታ በማድረግህ እግዚአብሔር ይስጥልኝ። በጣም አመሰግናለሁ። አመሰግናለሁ። እኔም በጣም አከብራችኋለሁ። እግዚአብሔር ይስጥልኝ እናንተም ስለጋበዛችሁ። ክቡራን ተመልካቾቻችን በዛሬው ዝግጅቴ ከምትኩ ፈንቴ ጋር ያደረኩት ቆይታ ይህን ይመስል ነበረ። ጥሩ ቁም ነገር እንደቀሰማችሁበት ተስፋ አደርጋለሁ። አብራችሁን ስለቆያችሁ እናንተንም በልዑል እግዚአብሔር ስም አመሰግናችኋለሁ። ኤፍሬም የኔ ሰው ነበርኩ። ሰላም ያገናኘን።